ደህና ናችሁ? አዲሱ በጣም ለየት ያለው ፖድካስታችን ተጀምሯል። በያሉበት ይሰኛል። ዛሬ ባለበት የመጣሁት በጣም የማከብረው እጅግ ደግሞ ከህይወቱ የምንማርበት ታላቁ ሰው ብዙ ሙያዎች አሉት፣ በጣም ያልተነገሩ ታሪኮች አሉት። እኛ ስናየው ፈራ እናደርገዋለን፣ ግን ደግሞ ያልተነገረ ያልታየው ጎኑን ዛሬ እንመረምራለን አይደል? በጣም የሚያምረውና ውቡ ዘአልኬሚስት ሬስቶራንት ፊት ለፊት ወደ ውስጥ ግን ገብተን ከሼፍ መክብብ ጋር በጣም ጥሩ ያልተነገረለትን ቆይታ እናደርጋለን አይደል? ለባለቤቱ እንዳልጋብዝ ብዬ እነዚህ ናቸው መጽሐፍቶቹ እነዚህ እዚህ ላይ ያሉት እንደዚህ በየወሩ ስለምገዛሁ እንዳል አንዴ እንደውም አሳይተኸኛል። ትልቅ መጽሐፍ በጣም ደስ ይላል። ይሄ አባ ጊዮርጊስ ማን ነው የቱሪዝም አባት የሰጡኝ ማስታወሻ ነው። አባ ስላሴ እዚህ መጥተው ሳይሆን ለቤታቸው ለጎበኛቸው ሄደ ሰጡኝ ነው። የአክሱም ቢላ ምናምን እንዴ በአክሱም በኢትዮጵያ ነው ልንጠይቃቸው ሄደን የተሰጠን ስጦታ እዚህ ያስቀምጫለሁ። እነዚህ ምንድናቸው? ማለት ሳንቲም ይሄ የወርቅ እንትን የሚባሉት ኮይኖች ናቸው። የቾኮሌት ኮይንስ ቢትኮይን መስሎኝ ሰው አለ የሚያውቀውን ቾኮሌት ናቸው። የቾኮሌት ኮይንስ ናቸው ነው ከፈትና እንግዲህ አንዱን በቢትኮይን እሱ ቾኮሌት ኮይን ልጠሽ ነው እንደ ሆዳም ሳይጸድቅም እኮ እኔማ እዚህ በሆነ አስበኝ። ያው እነዚህ ግብአቶቻችን የምንጠቀማቸው ምናምን ናቸው። ሚስማሪ ምን ሀገር ቸኮሌት ነው የመጣው? አሜሪካን የመጣው እንደው ቀምሼው ማላቅ ይሄን ቤት ሄደሽ ትቀምሻለሽ እንዴ? አንዱንማ እዚሁ ልባርከው እንጂ ስልክ ኮይን ነው። እንደዚህ ሳንቲም ያሳፍትሽ በለኝ። አሜን 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 አሜን። እንቀመጥ አሁን ሄደን በእንትናችን ላይ በያላችሁበት እንመጣለን። በተለይ ከህይወታችሁ ጉዞ ብዙ የተጓዛችሁ እንድንማርበት የፈቀዳችሁ እናንተን የመታችሁ እንቅፋት ብዙዎችን እንዳይመታ ሌሎች ደግሞ ከናንተ ተምረው የራሳቸውን የህይወት ጎዳና ቀና እንዲያደርጉ ሐሳብ ያላችሁ ስኬታማ የሆናችሁ ሁሉ ወደዚህ ፕሮግራም ተጋብዛችኋል። የመጀመሪያው ትልቁ እንግዲህ በያሉበት ፖድካስታችን እንግዳ ሼፍ መክብብ ብዙዎቻችን በሼፍነት ሙያው ሊቁ ጠበብት ተብሎ ዘአልኬሚስትን የመሰለ የምግብ ምርምርና ልህቀት ያለበት ትልቅ ሬስቶራንትን ሲከፍትልን ብዙዎቻችን ተደንቀናል። ከጀርባው ግን በጣም ብዙ ሙያዎች አሉት። በጥቂቱ ላስተዋውቃችሁ። የዩኒቲ ዩኒቨርሲቲ የማርኬቲንግ ማኔጅመንት የመጀመሪያ ተመራቂ ተማሪ፣ ሜካኒካል የሆኑ ነገሮችን በሙሉ ጀነራል ሜካኒክስ የሆነ እንዲሁ ደግሞ በአርኪቴክቸራል ዲዛይን በርካታ ዲዛይኖችን የሚያረቅ በተጨማሪ ኤክስኪዩቲቭ ሼፍ ነው። እንግዲህ ከቤተሰቦቹ ከተወለደ ከአባቱ ኢትዮጵያን አየር መንገድ ረጅም ጊዜ ያገለገሉ ጋሽ ዘውዴ እንዲሁ ከመቶ አለቃ ወይዘሮ መዓዛ የተገኘ ከቤታቸው አራተኛ ልጅ ሼፍ መክብብ የዛሬ መጀመሪያ እንግዳችን ነው። መክብብዬ ስላገኘው አብረን ስለምናወጋ በጣም ደስ ይለኛል። እንደምን አለ? እንዴት ነሽ መቅዲ? እንኳን ደህና መጣሽ። ታንኪ በጣም እንግዳሽ ስላደረግሽኝ ማለት ነው። በጣም አመሰግናለሁ። ብዙዎች ሲያዩህ ቴሌቪዥን ላይ በተለይ ምርጡ ገበታ ላይ ስትዳኝ ሞገስ ያስፈራቸዋል። ከምትናገራቸው ሙያዊ ቃላቶች ያልተናነሰ ግርማ ሞገሱ አለና ከየት መጣ? ያው ግርማ ሞገስ የሚሰጠው እንግዲህ ከፈጣሪ ነው። ፈጣሪ የሱ ከሱ ነው የመጣው ብዬ ነው ማስበው። አይ አንዳንድ ጊዜ ዕውቀትም ሞልቶ ሲፈስ ወይም መናገር ሲጀምር አንዳንድ የምናውቃቸው ነገሮች ልክ እንደ መልካም ጠረንና ወዝ ሞገሱ ይታያል ይላሉ። ዛሬ ወደ ልጅነት ልወስድ ነው። ደስ ይለኛል። እንግዲህ መሀል ካሳንቺስ ያራዶች መንደር ከካሳንቺስ የተገኘ ነው። ወደ አስተዳደገ እንመለስ። እንዴት አደግ? የተወለድኩት ያው እንደራሴ የሚባል አካባቢ ካዛንቺስ አካባቢ ያለ ሰፈር ነው። እዛው ከአቶ ዘውዴ ሳህሌና ከወይዘሮ መዓዛ ስዩም ነው እንትናለን። አራት እህቶች አራት ወንድሞች አሉኝ።
ከዛ መሀል የአራተኛ ልጅ ነኝ። እሺ እንግዲህ ትምህርት የተማርኩት ቅድስት ስላሴ ነው፣ ካቴድራል ማለት ነው። ካቴድራል። እሺ እዛው መንፈሳዊውንም አካዳሚክንም እዛ ነው የተማርኩት። ሃይ ስኩል የተማርኩት የሚኒሊክ አጠቃላይ እሱ ነው ከ9 እስከ 12 ማለት ነው። በመሀል ያው ኳስ በጣም ወዳለሁ፣ ኳስ የምጫወት ነበረ። ከዛ እሱን እንትን እያልኩ ያው ዩኒቲ ዩኒቨርሲቲ የመጀመሪያ የማርኬቲንግ ማኔጅመንት ትምህርት ሲጀመር እዛ አቴንድ አድርጌ እሱን ተምሬያለሁ። ግን ውስጤ ስላልሞላልኝ ወደ ጀነራል ሜካኒክሱ ደግሞ ሄድኩኝ። ያው ጀነራል ሜካኒክሱ ላይ ሲሄድ ሰላም ቴክኒካል ኮሌጅ የስዊዞች የከፈቱት ነበር። እሱ ላይ ወደ 2 አመት ተማርኩኝ። ከዛ እሱን ስጨርስ ደግሞ እዛው ተቀጠርኩኝ በአስተማሪነት ማለት ነው። መምህር ሆንኩ ማለት ነው እዛው ላይ ማለት ነው። እሺ እና እዛ ያለን ያው ራሳችን ማብቃት ስለነበር ማሳደግ ስለነበርብን አርኪቴክቸራል ዲዛይን ኮርሶችን ወሰድን እዛው። እሱን ስንጨርስ ግን ውስጤ እንትን ስለሚል ሲቃጠል የነበረው ከልጅነት ጀምሮ ኩኪንግ በጣም ቺፍ የምትባል ዘይት ነበረች። ቺፍ ዘይት አይደል? ሳልደርስባት አልቀረም የራሴ እሱ ላይ የሼፍ ሰው ነበረ እዛ ላይ ፒክቸር አለ፣ ነጭ ኮፍያ ያረገ ኤግዛክትሊ። እሷ አንሳይ በጣም አለቅስ ነበር። ቃሩን ውስጤ ይረበሻል እና ለካ እግዚአብሔር በውስጤ መሻትን አስቀምጦ ነበር የኩኪንግን ማለት ነውና እሱ እያደገ መጥቶ ነውና ልክ ትምህርቱን ጨርሰን ስንመረቅ ጓደኞቼ 5 ኪሎ ነው የገቡት ወደ ኤሌክትሪካል፣ ሜካኒካል፣ ሲቪል ምናምን ነው የገቡት። እሺ ከዛ እኔ ደግሞ ወደ ኩኪንጉ ነው ጥፍ ብዬ የገባሁት። ትምህርት ከባድ ውሳኔ ይመስለኛል። በጣም ከባድ ውሳኔ ነበር። ምክንያቱም ያው በዛ ጊዜ ኤሌክትሪካል ኢንጂነር፣ ሜካኒካል ኢንጂነር፣ ሲቪል ኢንጂነር ምናምን በሚባልበት ሰዓት ላይ ትልቅ እንትን ነው ማዕረግም ነው አሁንም ነው። ግን እኔ እሱን እንትን ሳይ ላይ ወደ ኩኪንግ ነው የገባሁት ለመማር ማለት ነውና ትንሽ እንደውም ተቀለደብኝ። ሃው መክብብ ኢዝ ኦድ ተባለ። መክብብ ምን ያህል ኦድ ቢሆን ነው ኩኪንግ የመረጠው? ምክንያቱም ከጀነራል ሜካኒክስ ወጥተሽ አርኪቴክቸራል ተምረሽ ማርኬቲንግ ተምረሽ ወደ ኩኪንግ መምጣት ትንሽ ከባድ ነው። ከሁሉ በላይ ደግሞ ማሳመን የከበደኝ የነበረው ቤተሰቦቼን ነበር። ምክንያቱም ኩኪንግ ልማር ነው ስላቸው እንዴት ተብሎ ተባለ። የመጀመሪያ የተቆጣች የጓዳ ሙያ ይባላል። ምግብ ስራ ሙያተኛ ነው። በተለይ ወንድ ሲሆን ደግሞ ብዙ የተለመደ አልነበረም እና እሱን እንትን ስል ለመማር ሳስብም በጣም ከባድ ነበር። ስለዚህ ያለኝ አማራጭ ምንድነው? ስራዬን በአግባቡ መስራት፣ ከዛ ደግሞ ትምህርቴን ራሴ እየከፈልኩ መማር። እያስተማርክ ከነበርክበት ሙያ ነው በግልህ ደግሞ በዚህኛው ለመማር የወሰንከው ማለት ነው? አዎ፣ ምክንያቱም ሁሉም ጓደኞቼ ወደ 5 ኪሎ ሲገቡ እኔ ወደ ምግብ ዝግጅት ትምህርት ቤት ነው የገባሁትና የምግብ ዝግጅት ትምህርት በመማርበት ሰዓት ላይ ጠዋት እሰራለሁ። ጠዋት 1 ሰዓት ተኩል እንገባለሁ ስራ፣ 11 ሰዓት ወጣለሁ። ከዛ ወደ ትምህርት ቤት ሄዳለሁ። የምሽት ትምህርት ነው የተማርኩት። ገብቼ ያው ትምህርት ካለ ትምህርታችንን አቴንድ አደርጋለሁ። ትምህርት ከሌለ ተማሪ ሲወጣ እኔ ላይብራሪ ላይ መጽሐፍ ይዤ የኩኪንግ መጽሐፍ ይዤና አንደርስታንድ ባላረጋቸውም አላረኳቸውም ማነባቸው ነበር። እና የተረዳሁት ምንድነው ያው ሰው ሲኖር ያው 2 አይነት ሚሞሪ ያለው ሲባል ሰምቻለሁና ሾርት ተርም ሜሞሪ፣ ሎንግ ተርም ሚሞሪ እና ምን ፈልጋቸው ነገሮች እዛ ስቶር ይሆናሉና ያን በማንበቤ ሳላቀው የተወሰነ ደረጃ ሊፍት አፕ አረገኝ በትምህርት ቤትም በነበረኝ ቆይታ ማለት ነውና የተሸላሚ ተማሪ ነበርኩኝ በተማርኩበት ትምህርት ቤትና የኩኪንግ ትምህርት ቤት ማለት ነው። በጥሩ ደረጃ በአንደኝነት የማዕረግ ተማሪ ነበርኩኝ። ለትምህርት ቤቱም ኩራት ነኝ። አሁን በጣም ደስ ምን ትምህርት ቤት ነበር? ካሬም ኩሊነሪ ስኩል የሚባል ነበርና ካሬም ማለት የመጀመሪያው ሼፍ ነው፣ በሱ የተሰየመ ነው። ኦኬ ሬሲፒን ክሬት ያደረገ ሰው ነውና በሱ የተመሰረተ ትምህርት ቤት ነውና ያው በዚሁ አጋጣሚ እንግዲህ ያው ትምህርት ቤቱን በሱ ስም የሚከፈት ትምህርት ቤት አሁን ይኖረኛል ብዬ አስባለሁ። ከተቀመጡት ግቦች አንዱ እሱ ነው የሚሆነውና
ከዛ እዛ ትምህርት ቤት እየተማርኩኝ እዛም እየሰራሁ ኦልሞስት 2 አመት አለፈኝ። ልክ በ2 አመቱ ሸራተን አዲስ የስራ እድል እንትና መጣ። ጥያቄ ሲያመጣ ሰዎች እየሄዱ ይመዘገባሉና አስተማሪዎቹ ናቸው የሚያስመዘግቡን። ሲያስመዘግቡ ምንድነው ያሉት? ሼፍ መክብብ ኦሬዲ ስራ ስላለው አይፈልግም ብለው ተውኝ። ሸራተንን የሚያህል ያን ትልቅ ሆቴል ነበርና ሰው እየተመዘገበ ሲሄድ ምንድነው የምትመዘገቡት ስል ስራ እንዴ እናንተ ለምንድነው ማትመዘግቡኝ ስላቸው አንተም ማሰራ አለ አሉኝ። እኮ ታዲያ ቢሆንም መስራት ተፈልጋለሁ ስላቸው አይ ኮንትራት ሰራተኛ ስለሆነ አንተ ቋሚ ነህ እዛ፣ ስለዚህ ለምን ስራህን ታጣለህ ከሚል ነው አልኳቸው። አንድ ቀን መስራት ተፈልጋለሁ በቃ እዛ ያኛው ስራ ሲል ቢቆም ይሻላል አልኳቸው። ከዛ እዛ ተመዘገብኩ፣ እዛም ተፈተንኩ፣ በአንደኝነት አልፌ እዛ ስራ ጀመርኩኝ። በጣም ደስ ያሰኛል። እንግዲህ አሁን አንተ ልጅነትና አስተዳደግ ወጣትነት ውስጥ አሁን እኛ ካለንበት የወጣትነት ህይወት ላይ ስልቹ ነን ብዬ አስባለሁ። ብዙዎቻችን እንኳን ዘርፈ ብዙ እዚህ ጋር አንዱን ትምህርት እየተማረን ማታ ሌላውን ትምህርት ለመቀጠል ከዛ ደግሞ ሌላ ሙያ ለማወቅ ለማንበብ ይሄ መሻቱ የለም። ከየት ወሰድከው ይሄ ሁሉን ሙያ መቻሉን ሁለገብ ለመሆን መጣሩ? ያው ቤተሰብ ላይ ስናድግ እናቴ በጣም ያው ጠቅላይ መምሪያ ነበር የምትሰራውና በድሮ ጊዜ ማለት ነውና በጣም ሺዝ ቬሪ ዲሲፕሊን 100 አለቃ ነች። ስለዚህ የሚሊተሪውን ዲሲፕሊን ወደ ቤት አምጥተዋለች። ስለዚህ ሁላችንም ሲሪየስ ነን። በተሰጠን ታይም ፍሬም በተሰጠን አሳይመንት ሁሉንም ነገር ጥንቅቅ አድርገን ነው የምንሰራው። እናስረክባለን፣ ይታያል፣ ይገመገማል ምናምን። ከአባቴ ደግሞ የወሰድኩት የስራ ባህል ነው። ምክንያቱም ቅዳሜና እሁድ ይወስደን ነበር ልጆች ሆነን ስራ ግራውንድ ቴክኒሻን ስለሆነ ይወስደን ነበርና የሚሰራውን ነገር አብረን ይዘን ቼክ ሊስት ይዞ ቼክ ሲያደርግ ሰዎችን ብሪፍ ሲያደርግ ምናምን አብረን እየዞርን እንሄዳለንና የሚቀመጥበት ሞመንት በጣም አጭር ሰዓት ነው ቢሮ ላይ። ከዛ ቢሮም ስንቀመጥ አሳይመንት ሰጥቶን ነው የሚሄደው። በዚህ ሰዓት እመጣለሁ በዚህ ሰዓት አልቆም የሚል ነገር። ስለዚህ ያን ነገር በህይወታችን እያሳደግነው መጣንና ይሄ ዲሲፕሊን ሆኖ በሰዓት መስራት፣ በሰዓት ማንበብ፣ በሰዓት መውጣት መግባት የሚለውን ነገር ከቤተሰብ የወሰደው ነገር ነው። ስለዚህ ስራም ከጀመርኩ በኋላ አልከበደኝም። ከዛ ባለፈ ውስጤ በጣም ይቃጠል ነበር ለኩኪንግ ማለት ነው። በጣም ከመቃጠሉ የተነሳ ምንም በቃ የምግብ ነክ ነገር ካየው ቆሜ ነው ማየው፣ ቆሜ ነው ማነበው። አይገርም። መክሊት ይሄ የተሰጠንበት ማለት ነው አይደል? ማይደክመን ስንሰራ ስታደርገው በቃ ነፍስ ማታርፍበት ሁሉ የምትጥርበት ነገር መጫፍ የሌለው ጉዞ ነው። በዛ በጀነራል ሜካኒክሱ ብዙ ደረጃ መሄድ ይችል ነበር። ብዙ መድረስ ይችላል። ጓደኞቼ ትልልቅ ደረጃ ደርሰው ትልልቅ ድርጅቶችን አቋቁመዋል አሁንና ያኔ ያልታያቸው ነገር ለኔ የታየኝ ብቻ ነበር። አልቲሜት ጎሉ ምንድነው? ውስጤ መሙላት ነው። ይሄ ገንዘብ ማግኘቱ ምናምን አይደለም። በቃ ኩኪንግ ተምሬ ሳነብ በቃ ዝም ብዬ መጻፍ ነው ያየሁት ነገር መጻፍ ነው። መጻፍ እወዳለሁ። መጻፍ ነው ስራዬና ሸራተን ስንገባ በቃ እንትን ውስጥ የገባሁ ነው መሰለኝ። የህልም ባህር አለ አይደለ? ብትፈልግ የምትመኘው ነገር ላይ ውስጥ ላይ ተከተሽ በቃ የሚዞርብሽ ነገር አለ። በዛ ስሜት ነበር የተሰማኝና እቺም ሁሉም ስራ ኢንፎርሜሽን የቀይራ አንተ የምትወጣ አይመስለኝም። ይሄ የምትወደው ቦታ ስለሚሆን ህይወት ኑሮ ነው የሚሆነው። ጠዋት ገቢ ነኝ። ከሰዓት ገቢ ነበርኩና ከሰዓት ስገባ ከዛ ስራ አላቆምኩም። ረፍት ወሰድኩና ከሰላም ጠዋት እዛ ሰራለሁ፣ ከሰዓት እዛ ሰራለሁ። ማታ 6 ሰዓት ወጣለሁ፣ ተመልሼ ጠዋት 12 ሰዓት ወጣለሁ። እንደዚህ እያደረኩ ለአንድ ወር ሰራሁ። እዛ መጨረሻ ድርጅቱ ሲያቅ ከለከለኝ። እዛ ሰላም ባለውና ጠሩኝና ማኔጅመንቱ ጠሩኝ። ነጮች ናቸው ሁሉ ጠርተው ስራህን እንዴት አየኸው? ይሄ ቋሚ ስራህን ትተህ እየበደልክ እዛ እየሄድክ ነው አሉኝ። እኔ ታውቃላችሁ ሙያውን እወዳለሁ። ስለዚህ ስለምወደው አይ ኒድ ቱ ፉልፊል ውስጤ መሙላት እፈልጋለሁ እና ጀስት እድሉን ብትፈጥሩልኝና እዚህም ብሰራ እዛም ብሰራ ደስ ይለኛል ስላቸው ውሳኔን አሳውቁኝ አሉ። ከባድ ውሳኔ ገና በጅምሮ የተጀመረ ከባድ ውሳኔዎችን ህይወትህን እና የደረስክበትን እናወቃለን። እና መጨረሻ እዛው ነው የወሰንኩት። ፍለፊታቸው አንድ ሳምንት እንሰጣለን ሲሉ ነው እንሂዳልኳቸው። ከዚህ ሁሉ እንገራቸው አልኳቸው። ወስኛለሁ በቃ እነዛን ሁሉ ተማሪዎችን የገራቸውን በቃ ትተህ ደግሞ ወደ ህልም ጉዞ ተጀመረ ማለት ነው። አዎ። እና ግን በጣም ደነገጡ።
ምክንያቱም እንደዛ ይወሰናል ብሎ እና መጨረሻ ላይ ፓፒ ነበር የምንለውና ልስን አለኝ። ለ3 ወር ነው የሚያሰሩህ አለኝ። ከዛ በኋላ ስራ ታጣለህ፣ የምትኖርበት ነገር አይኖርህም። እንደዚህ ጥሩ እየሰራ ጎበዝ ተማሪ ነበርኩ እዛ ምን እየሰራህ ለ3 ወር በኋላ ስራ ልታቆም ነው ሲለኝ ሌት ሚ ቴል ዩ ዋን ቲንግ አልኩት። እኔ ደግሞ በተራዬ 3 ቀን ልስራ አይደለም 3 ቀን ሰርቼ ውስጥ ያለውን ነገር ልሙላ። ስለዚህ this is passion አይደለም በቃ ይሄ ነው መክሊት የት ነው የሚገኘው ለሚሉ ሰዎች ይሄኛው የመቃጠል ስሜት ቢያንስ ቦታው ማረፊያውን ሲያገኝ የሚሰማ ውሳኔ የዛን ጊዜ ትንሽ አስደንግጧቸው ነበርና በቃ ይሄ ነው ውሳኔ ተባልኩኝ። አዎ ሲል በቃ ጨርሰናል አሉ። ከዛ ዘ ኔክስት ስራ ገባሁ ከሰዓት። ከዛ ዘ ኔክስት ዴይ ስመጣ መፈረሚያዬ ተነስቷል በቃ እንፈረምበት። እሺ ከዛ ኮንትራቴን ተርሚኔት አደረጉት። ከዛ ሁሉ ዕቃ አስረከብኩኝ። ምን አልኩኝ ቀጥታ በቃ በሙሉ ሰዓት ሸራተን ስራ የገባሁ። እሱ ጋር ያለውን ፍርሃት እናንሳ መክብያ። አሁን የህይወታችን አንደኛውን ጉዞ ወደ ሌላኛው ምዕራፍ ስንቀይር ትልቁ ጠላት ራስ ነው የሚሉት። ምክንያቱም ፍርሃት የሚባል ደግሞ ሌላ ኃይል አለ ከውስጥ የሚነሳ ውጪው የሚያስፈራራን ሌላ ዓለም ነው። አትችለውም፣ አትደርስም፣ ይሄኛው እኮ ከባድ ውሳኔ ነው፣ እዚህ ጋር ገንዘብ አለ፣ ጥሩ ፖዚሽን አለ፣ የምቾት ቦታ ነው። ወደ አዲሱ ምዕራፍ ስትሄድ ደግሞ አስቸጋሪ ማታቀው ጉዞ አለ የሚለውን የልጅነት የወጣትነት ፍርሃት ልበለው ጅማሬው ስለሆነ እንዴት ወደዚህኛው ምዕራፍ አመጣ? እንዳልኩሽ ያው ውስጤ መሙላት ነው የፈለኩት። ትምህርት ቤት እያለሁ በጣም እየተቃጠልኩ ስለነበረ በደንብ ስለማነብ ስለነበረ እንትኔ ስራውን መስራቴ ነው እንጂ የሚመጣውን ሪስክ ምንም አላሳሰበኝም። ምክንያቱም ወደ ህልምሽ ነው የምትሄጂው፣ ወደምትፈልጊው ነገር ነው የምትሄጂው። ሁልጊዜ የምትመኘው ነገር ከህፃንነት ጀምሮ ስመኘው ነገር የነበረው ነገር ነው። ከዛ ባለፈ በዛኛ በጀመርንበት ሰዓት ላይ ሸራተን ኦልሬዲ ከተከፈተ 5 አመት ሆነ። አዲስ ሆቴል ነው፣ ትልቅ ቤት ነው እና ገብቼም አይቻለሁ። ውስጥ ያለውን ፋሲሊቲውን አይቻለሁ፣ ኪችኖቹን አይቻለሁ፣ የሚጠቀሙበትን ግብአቶች አይቻለሁ። ስለዚህ 2 ጊዜም አልጨፈንኩም፣ 2 ጊዜም ማሰብ እንትን አላልኩም፣ ጊዜም አልሰጠሁትም። በቃ ወስኜ ነው ወደዛ ሄድኩትና አንዳንዴ ለህልምሽ የምትወስኛቸው ነገሮች የቶልቢ ያነሱሻል፣ በደንብ ነው ዋጋ የሚከፍሉሽና እዛ ጋር የከፈልኩት ዋጋ እግዚአብሔር ይመስገን አሁን ዋጋ እየከፈለኝ ነው በደንብ። አዎ እንዳልከው እንግዲህ ትክክለኛም ውሳኔ በቦታው የፈጣሪን ፈቃድ የኛም ምኞት ሲሆን ይሄ መስጋቱ የለም ማለት ነው። እርፍ ነው የሚለው ቦታ ምንም ነገር አልነበረኝም፣ ስጋቱም አልነበረኝም። አዎ በጣም ደስ ይላል። ጉዞ እስከዛ እንግዲህ የምትወደው ህልም ላይ ደግሞ ደረስክ። መድረሱ ደግሞ አለ እኮ አንዳንዴ እድለኛ ከሆነ መዝለቁ፣ በዛ ውስጥ ስምን መገንባቱ፣ ዛሬ አሁን ያለንበትን ትልቅ ቦታ ጅማሬው፣ የነገ ተማሪዎች የሚማሩበት ትልቅ የምግብ ምርምር ልንበለው በጣም ነው የምትጠበብበት። ያ ሁሉ የተያዘ ጅማሬ እንዲህ የረዘመው በየትኛው አስተካክለው ነው ተቃኝቶ ነው? መንገዱን ደግሞ እስቲ ንገረኝ። ሸራተን ስራ ሲጀምር ያው የመጀመሪያ የገባሁት ባንኩዌት ኪችን ነው። ኬተሪንግ የሚመረትበት ምግብ ምርት ክፍል ላይ የገባሁትና ሼፍ ሆሳም የሚባል ሼፍ ነበር፣ ከሲሪያ የመጣ ሼፍ ነበር። ከሱ ጋር ነው ያገናኘው። ገብተን ስራ ሰጠኝ ከሰዓት ላይ እና የመጣያኛል መሰራውን ነገር እሺ የመጣያል። ከዛ ባንኩዌት ኪችን 3 ቀን ያቆየኝ። አሳይመንት የመጨረሻው ቀን ላይ አሳይመንት ሰጠኝ፣ እሁድ ቀን። እሱን ጨርሼ ያሳየሁት እና እንዳልኩሽ ከዛ በፊት የስራ ባህል ከአባቴ ወስጃለሁ። ዲሲፕሊን፣ ይሄ በታይም መጨረስ ምናምን ደግሞ ከእናቴ ወስጃለሁና ወዲያውኑ ስራውን ጨረስኩት። ከዛ ደግሞ ሰላም ደግሞ በጣም የሚገርም ትምህርት ቤት ነው። በጣም በቃ የሚገርም ለዲሲፕሊኔን በደንብ ያሳደጉት ያነጹት፣ እርምጃዬን፣ ፓንክቹዋሊቲ በቃ ሁሉ ነገራችን የተሰራው እዛ ትምህርት ቤት ነው። በጣም የሚገርም ትምህርት ቤት ነውና የሱ ሁላ ተደማመረና እዚህ ሸራተን ስገባ ምንም አልተቸገርኩም። በሰዓት የመጨረሱ ቀድሜ ሁላ ጨርሳለሁ ስራዎች ሲሰጡኝና እሱ ሼፉን አስገረመው በጣም ተዘጋጅ ኦሬዲ የተሳለ ማንነት ነው የነበረው። በቃ ስለዚህ ወዲያውኑ አውጥቶ ደግሞ ወደ ሜን ኪችን ወሰደኝ። ሜን ኪችን ላይ ሲወስደኝ ወደ ኮልድ ኪችን የምንለው አለና እዛ ኮልድ ኪችን ላይ አሳይን አረገኝ። እዛም ገብቼ በቃ አምናት ሰዓት አላይም፣ ምገባበትን ነው ማቀው፣ መውጣበትን አላቀም።
ስራ ካልጨረስኩ አልወጣም። 5 ሰዓት እሱ የምንወጣ ከሆነ እስከ 6ም ልቆይ ይችላል። የማታ አዳሪውን አግዤ ብዬ ነው የምወጣውና ያ ነገር ከስታፉ ጋር የነበረኝ ከነበሩት ከቋሚ ስታፎቹ ጋር የነበረኝ እንትን ጥሩ ሆነ። መግባባትን ፈጠረልኝ። ተቀባይነትን አገኘው። ምንም ጊዜን አልቆጥብ፣ ጉልበቴን አልቆጥብ፣ ያለኝና የተሰጠኝን አሳይመንት በደንብ ጨርሳለሁና እሱንም ሼፉ እየመጣኝ ነበር በዛ ሞመንት። ከዛ በሳምንቱ ደግሞ ወደ ሜን ኪችኑ ትራንስፈር አደረገ። የማይቻል ነገር ማለት ነው። ምክንያቱም በእንደዚህ ካዡዋል የመጀመሪያ ሆነሽ ባንዴ ወደ ላይ ያወጡሽ በደንብ ሸራተን የምትሳይበት በደንብ በቃ የምትፖለሽበት ጊዜ ሰው የሚገኝበት ሰዓት እንኳን ያኔ አሁን በጣም ይፈራና ትልቅ ሆቴልም ነው እና መጨረሻ ላይ ሜን ኪችን ላይ ገባው። ከዛው ነው እንግዲህ የመጀመሪያ ደሞዝ የመጣው እና በሳምንት ተከፈለ። የመጀመሪያ ደሞዜ 950 ብር ነበር። እንዴ በጣም ብዙ ነው። አዎ ብዙ ነው የሚባል አይደለም። አክቹአሊ እንደው ታባክል ሆነ እንጂ ድክመት ካለ አላውቅም። ነገር የለኝም እኔ ምንድነው 950 ሲከፈል 3 ቀን ነበር የምንሰራው። በሳምንት 3 ቀን ነው የምንሰራው። እሺ በሳምንት 3 ቀን ስንሰራ ለ8 ሰዓት ያቺ ታስባ ነው በወር 950 የመጣችው። ስለዚህ ምን ሆነ የመጀመሪያው ደሞዜ ሲመጣ እዛ የሚሰራ ልጅ መጽሐፍ አመጣ። ከዛ የሚገዛኝ ሲል ስንት ነው ዋጋው አልኩት። የምግብ መጽሐፍ ፕሮፌሽናል ኩኪንግ የሚል መጽሐፍ ነውና ስንት ነው የሚሸጠው ስለው 700 ብር አለ። ከዛ በቃ እሺ እወስደዋለሁ ብዬ ወስደው አይ ቆይ እንትና 750 ሊወስደው ነው አለኝ። ጨረታ ተጀመረ። በቃ እሺ እከፍልሃለሁ አልኩት። ደግሞ ደሞዝ ተቀብዬ በመጣሁበት ሞመንት ነው። ምንም ሄዚቴት አላደረኩም። በጣም መጽሐፉን አየሁት። ኮርስ አውትላይን አለው፣ ሲዲ አለው ምናምን። ወዲያውኑ ተቀበልኩ። እዛው ቆጥሬ የሰጠው 750። ስንት ብር ቀረኝ? 200 ብር ቀረኝ። በ200 ወር እንዴት እንደምትዘልቅ እንግዲህ አዎ። እና እንዳልኩሽ ትምህርት ቤት ስመዘገብ ያኔ ኩኪንግ ስመዘገብ ለእናቴ ስነግራት በጣም ነበር የተበሳጨችብኝ። ስለዚህ ምንም አይነት ሰፖርት አልነበረኝም ከቤተሰብ ከጓደኞቼ ምንም አይነት ሰፖርት የለም። በቃ እንትን ነበርና ያቺን ነገር ኮምፐንሴት ለማድረግ 1 ወር ሙሉ በእግሬ ተመላለስኩ። የመረህን ሸራተን ከሸራተን እስከ እንደራሴ ድረስ ጠዋት ለሊት እወጣለሁ። 1 ሰዓት ጠዋት ገቢ አድርገውኝ ስለነበር ለሊት 12 ሰዓት እወጣለሁ። 12 ተኩል ደርሳለሁ። ኪችን እገባለሁ። ማታ ነው የምወጣው። አልወጣም፣ ከስራ አልወጣም። ልክ 9 ሰዓት ሽፍቴ ሲያልቅ ሁለተኛው ኪችን ሄጄ ዝም ብዬ እሰራለሁ። ደግሞ እንትኑ ስሙም አለ ማዕረጉም አለ። ሼፍ ዋና ሼፍ ናቸው ይባላል። አንተ በእግርህ ስትሄድ ምንም እንትን በቃ ደስ እያለኝ ነው የምሄደው። ስገባም ትላንት የሰራሁትን እያሰብኩ ነው የምወጣው። ስወጣም ደግሞ ማታ ነው የምወጣው። ለሴይ ሜን ኪችን ላይ ከ1 ሰዓት እስከ 9 ሰዓት ቆያለሁ። ከዛ ልክ 9 ሰዓት ሲል ከጎናችን ፍሬንች ኪችን አለ። ፍሬንች ኪችን ላይ እገባለሁ። እዛ ከነሱ ጋር እሰራለሁ። ልክ 11 ሰዓት ሲሆን እነሱ ወደ ራት ሲሄዱ ሲልቪዮ የሚባል ጣሊያናዊ ነበር። ወደ ጣሊያን ኪችን ደግሞ ሄዳለሁ። ጣሊያን ኪችን ገባና ከሱ ጋር እሰራለሁ። ግን ሁሉ ጊዜ ጆዳውና እጽፋለሁ የሚሰሩትን ምናምን ጽፍና በቃ ልክ 1 ሰዓት ሲል ከሸራተን ወጥቼ እመጣለሁ። ከዛ እሱን እያረኩኝ በእግሬ ነበር መመላለሰው እንዳልኩሽ ለ1 ወር ነው። ያቺ መመላለሴ በጣም ጠቀመች። ሜዲቴት እያረኩ ቀን የሰራሁትን እያሰላሰልኩ እቤት ስገባ ጽፋታለሁ። ከዛ ያቺ መጽሐፍ ተደረበችልኝ። ማንበብ ጀመርኩ። በደንብ ማንበብ ጀመርኩ። እና የሚሊኒየም ፕሮግራም ነበርና ካርል ሚለር የሚባል አሜሪካዊ ሼፍ ነበር። ኤግዚኪዩቲቭ ሼፉ ማለት ዋና ሼፍ እና ሜኑ ነው የሚሰጡሽ። ያኔ ተበትነው ለሁሉም እየጠየቃቸው ነበር ጥያቄና ሲጠይቅ የተወሰኑት አልመለሱለትም። እሺ። እና እጄን አወጣሁ። እኔ ኮንትራት ሰራተኛ ነኝ እና እሱ የመሰለው ምንድነው የሆነ ነገር ፈልጌ ልጠይቅ ነው። ምን ፈልገህ ነው? ጠይቃቸውና ቶሎ ሄድ ተባልኩ። አይ የጠየቀውን ልመልስ ነው አልኩት። እና የጠየቀውን መለስኩለትና እንዴት አወቅከው አለኝ። መጽሐፍ አለኝ እሱ ላይ አንብቤ ነው አልኩት። ከዛ ስሜን መዘገበ። ከዛ as of that day ልክ አርብ ቀን ነበር ያ ፕሮንትሩ። አርብ ቀን ላይ ስኬጁል ይወጣል። ከዛ በሳምንት 3 ቀን ነበር አይደል የምሰራው። ከዛ በሳምንት 6 ቀን ሆነልኝ። ሁሉ ነገር ተሰካካ። ህልሙ ቦታውን ሲያገኝ ደግሞ በጣም ከዛ መጽሐፍ ማንበቤ ነው መመለስ ያችን ጥያቄ ትልቅ ቫልዩ አሰጠኝና እንደዚህ እያልኩኝ ቶሎ ራሴን እያሳደግኩ በደንብ ነው ማነበው። በቃ
ምንም እውቀት አይደለም። ሜኑ ሲቀየር ሜኑን ጠፍጠፍ አድርጌ ቤት ያጠናታለሁ። ገባኝም አልገባኝም ማታ 6 ሰዓት ስገባ መጽሐፌን ነው ማነበው። ክፍል ላይ ገብቼ መጽሐፌን ነው ማነበው። ከዛ እንትን እያልኩ ውጪ መስራት ጀመርኩኝ። ደግሞ 3 ወር ምናምን ከሰራ በኋላ በትርፍ ሰዓት ውጪ መስራት ጀመርኩ። ከዛ የከሰዓት ሽፍት እዛ ሆኜ ጠዋት 1 2 3 ቦታ ሰራና ሸራተን እገባለሁ። ከዛ ከከተማውም ጋር እየተዋወቅኩ ከስራውም ጋር እየተዋወቅኩ ስሜም እየታወቀ ምን እያለ መጣ። ሁለተኛ አመት ሲሆን ቋሚ ሆንኩኝ። እዛ ቋሚ በሁለት አመት በእኛ ጊዜ ቋሚ የሆነ ሰው አልነበረምና ትልቅ እድል ተሰጠኝ። አንድ ዲዲየ ሪቤል የሚባል ፈረንሳይ ሼፍ ነበር። ከሱ ጋር በደንብ አጣመሩን። ፍሬንች ኪችን ገባው። ፍሬንች ኪችን ደግሞ ያው በጣም አልኬሚስት በዩ ብዙ ነገሮች ነው ብዙን ነገር ነው እዛ የሚሰራው። ግብአቱ ብዙ ነው። የምትጠቀሚው ነገር ኩኪንግ ሜቶዱ በጣም ረቀቅ ያለ ነው እና በቃ ከሱ ጋር በደንብ ተናልኩኝ ተሳልኩኝ በደንብ። ከዛ ጣሊያኖችም መጡ። ከነሱም ጋር መስራት ጀመርኩ ራሴን እያሳደግኩ። ከዛ ምንድነው ዘጉርቲንግ ያየሁት እዛ ያዩሻል በደንብ እና ፍላጎትሽን ምናምን ካዩ አቅርበው ነው ነገሮችን በደንብ የሚያሳዩሽና እዛ በመቆየቴ ሸራተን በመቆየቴ ለኔ ውጭ ከተማርኩት ይልቅ ስራ ላይ ያገኘሁት እውቀት በጣም ሰፊ ነው። በጣም ሰፊ ነው። ግብአት የተለያየ ዓለም ላይ ያሉ የሚባሉ ግብአቶች ይገባሉ። የወተት ዘሮች፣ የቺዝ ዘሮች፣ የአትክልት ዘሮች፣ የስጋ ዘሮች የማይገባ ጉድ የለም። ስለዚህ እሱ ላይ በደንብ እያነበብኩ መሞከር ጀመርኩ። እያነበብኩ መሞከር ያ ነገር ምን አደረገኝ ሞሮፍ ራሴን በደንብ እንዳሻሽልና እንትን ነበርና እዛ በነበርኩበት ሰዓት ላይ በጣም በቃ ስታፉ ቬሪ ሰፖርቲቭ መልካም እንትን ያላቸው በቃ አንቺ እንድታድጊ እንድትለወጪ ምናምን ሰፖርት የሚያደርጉሽ ነበርና ያው አንዳንዴ የሚያስቁ አጋጣሚዎች ነበሩ። ከባድ ነገሮችም ይኖራሉ ማለት ነው። የሚፈትን ደግሞ በደንብ ህልም ላይ ያለ ፈተና ደግሞ በጣም ከባድ አትተዋት ለቀው በቃ ትግል ነውና በደንብ ከባድ ጊዜ ነበርኛው። ግን ከባዱን ጊዜ ሙያውን ስለምወደው ስለነበረ የማገኘው ነገር ያንን ሸፍኖት ነበር። አይሰማህም? ምንም ፊል አላረገው። ብትገፊኝ ብትነቀንቂኝ ምን ብትኝ ምንም እንትን አይባልም ነበርና ሞሮፍ ደግሞ ከማኔጅመንቱ ጋር እንድተዋወቅ ያደረገኝ ነገር ምንድነው አንድ ሮዛ የምትባል ልጅ ነበረችና የማኔጅመንት ምግብ ነው የምትሰራው። እሺ ማኔጅመንት ለየት ያለው ለማኔጅመንት እዛ ስታፍ ካንቲናቸውም ለየት ያለ ስለሆነ ለሱ ነበር የምትሰራውና እሷ ሊቭ ስትወጣ የሷን ቦታ ለኔ ሰጡኝ። አብሬያት አግዛት ስለነበረ ማለት ነውና እያነበብኩ እዛ መጽሐፍ ላይ ከሱ እያነበብኩ መስራት ጀመርኩ። አዳዲስ ነገሮች አሁን ዛልኬሚስት ማለት ነው። አዳዲስ ነገሮችን ስሰራ የሰራሽው ምግብ ራስሽ ነሽ ወስደሽ የምታስቀምጪው። ከነ ማዕረጉ ከነ ክብሩ ከነ አቀማመጡ ምናምን ራስሽ ወስደሽ ታስቀምጪላችኋለሽ። አንደኛ ምግቡ ይጣፍጣል፣ ሁለተኛ ፕሬዘንቴሽን ላይ በጣም ነው የምጠነቀቀው። ኩኪንግ ፕሮሲጀር ላይ በደንብ ነው ተጠንቅቄ የምሰራው። ድሮ የመጣስ ነገር ስለሆነ ባህሌ ስለሆነ በቃ በዛ ሲሄድ የምግቡ ለውጥ ማኔጅመንቱ ጋር ደረሰ። ያው እግዚአብሔር ሲያዘጋጅ ነው ነገሩ። ስለዚህ በዛ ውስጥ መክበብ መታወቅ ጀመረ በሸራተን በማኔጅመንት ሌቭል ማለት ነው። በኪችን ኤሪያ በደንብ ነበር የምታወቀው፣ በሰርቪስ ኤሪያ ደግሞ በደንብ ታወቅ ነው። ከዛ ደግሞ አሁን ደግሞ ከፍ ብሎ በማኔጅመንት ሌቭል እንድታወቅ ሆነ። ያንን ሮዛ ረፍተ በመውጣቷና ያ ምግብ ያለ ምንም መታከት ነው በቃ ጠዋት ከቁርስ ከቤከሪ ምናምን ነው የሚወጣላቸው። ምሳ ላይ ያዘጋጃለሁ። እራትም ላይ አልወጣም። ቅድም እንዳልኩሽ ለራት ለሚገቡት ማኔጅመንትም አዘጋጅቼ ደርድሬላቸው ነው የምወጣው። ያ ምን ፈጠረ ከማኔጅመንቱ ጋር እንድተዋወቅ ሆነ። ስለዚህ መክበብ ማን ነው የሚለው ከዛ ከሼፉም ጋር በደንብ መግባባት ጀመርን። ሼፉም እያንዳንዶቹ ሼፎች ሲወጡ ማንበቤን ስለሚያውቁ መጽሐፍ ሰጥተውኝ ነው የሚሄዱት ሲወጡ። እንግዲህ መክብብ አሁን በስኬት ጉዞ አንድ ሰው ወደ ስኬቱ ሲሄድ ደግሞ እዛ ላይ ሲጥር ሲለፋ ሌት ተቀን የማይደክም ሰራተኛ ስትሆን ባለቃ መወደዱ ሲመጣ በለፋህበት በደከምክበት ከፍ ማለት ስትጀምር
እንዳለመታደል ሆኖ በዙሪያችን ያሉ ሰዎች በጣም ብዙ ፈተናዎችን ይፈትኑናል አይደል? በተለይ ይሄ ለአለቃ የምታሸረግድ አሽቃባጭ እሱ ከማን ተለይቶ ነው የተለየ ሰው ነው ወይ ለሊት እየገባኛል ለማስጠቆር ነው ወይ ብዙ ነገር ይባላል። እንደዚህ አይነት ፈተና አልገጠመኝም። ሜቢ እንደውም የነገርኩሽ ምላኔ መሰለኝና was very challenging አንዳንዴ የማታወሪያቸው ነገሮች አሉና ግን በህይወትሽ ላይ ማናቸውም ቻሌንጆች ሲመጡ ላይ አላስቀምጣቸውም መሬት ስር ነው ማስቀምጣቸው። ምክንያቱም ቅድሚያ የምሰጠው ሁሉ ጊዜ ለሙያዬ ነው ለምወደው ለፓሽኔ ነው እና እንደ እንቅፋት ስለማያቸው ጀስት ዞር ዞር እያልኩ ነው ባልፈው እንጂ እንትን አይደለም። በጣም አጋጥሞኝ ነበር። በጣም እንደውም አንድ ሼፍ ነበር ሎረን የሚባል በየ2 አመቱ ምናምን ሼፎች ይቀየራሉ። አድቫንቴጁ ከሻራተን መስራትሽ እንደዚህ ኢንተርናሽናል ሆቴል መስራትሽ ሼፎቹ ስለሚቀያየሩ የብዙ ሀገር እንትን ይላል። ያው ፍሬንች ቤዞች ናቸው በአብዛኛው የሻራተን እና ከነሱ ጋር ስለሰራው ብዙ ነገር ጠቅሞኛል። ስለዚህ በተቀየረ ሰሞን ነውና ሎረን ሽናይደር ይባላል ፈረንሳይ በጀርመናዊ ነበርና መጥቶ አሳይመንት ይሰጥሻል። ኢቫሉዌት የሚያደርግሽ በዛ ነው። አሳይመንት ይሰጥሽና እኔ ወዲያውኑ ዴሊቨር አደርጋለሁ። ቅድም ብዬሻለሁ ዴሊቨሪ የተወሰነ ዲሌያንስ ሲፈጠር ሰው ከኔ ጋር ነበር እንትን የሚለው ምግብ እኮ ነው እሱ ቀድሞ እየሰጠኛ እንዲህ ሊያደርግ ይባላል። እዛ እነሱ ደግሞ ደሞር በሰራሽ ቁጥር እናንተን ባልሽ ቁጥር በደንብ ክሎዝ ያደርጉሽና ሙያ ያቀርቡሽና መስጠት ያለባቸውን ነገር ይሰጡሻል። ያ በሆነ ሰዓት ላይ ግን በቃ ሰራውንዲንግሽ ላይ የሚነሱ ነገሮች ነበሩ ተነስተውም ነበርና ቀርቤ ነበር እሱም ጋር እንደዚህ ሆኖ ተብሎ ግን ወንጀላ ነበርና ሪሜምበር ቢሮ አስገባን ሁላችንንም። ቢሮ አስገብቶ ምን አለ ሁሉንም ሰማ። ሁሉንም ወደ 6 ልጆች ነው የገባነው። ሁላችንንም ሰማና ሁሉንም ውጡ አላቸው። ደግሞ ይደራጃሉ እንዲህ አይነት ነገር ላይ አንተ ስለሆንክ ተነጥለህ ሻይን የምታደርገው እና ውጡ ተባለ። ወጡ። ከዛ የተፈጠረው ነገር ይገባኛል አለ I understand everything እና ግን ያኔ ኮሚቱ ነበርኩኝ። ኮሚቱ ማለት የሼፎቹ ሃይራርኪው የመጨረሻው ቦተም ፓርት ነበር እና አለኝና እንትን ኮምፒውተሩ እንደዚህ አዞረውና በፕሮሞት ላደርጋቸው ካሰብኳቸው ሰዎች አንደኛው አንተ ነህ። ስለዚህ እንትኑ ይገባኛል። ስለዚህ ቦታህን አትልቀቅ፣ ስራህን ስራ፣ ምንም ወደ ኋላ የሚመልስህ ነገር አይኖርም። የምትፈልገው ነገር ካለ ሰፖርት ካለ ሌት ሚ ነው አለ። ከዛ ያ ሞር ኦፍ ኢነርጂ ሰጠኝ። የሚረዳ ደግሞ ስታገኝ አይደለም አቅሙ አለ። የተነሱት ነገሮች አንተን አይጥሩህም። እንደውም በደንብ ከፍ በል የሚሉ ድምጾች አሉ። እነሱን መስማት መቻልም ቀላል አይደለም በጣም እና እሱም በሆነ በተቀጠርኩኝ በ2 አመቱ ኢምፕሎይ ኦፍ ዘ መንዝ ሆንኩኝ። ሻራተን ላይ ኢምፕሎይ ኦፍ ዘ መንዝ ማለት በጣም ቻሌንጂንግ ነው። አንደኛ ጁኒየር ነኝ። ኢትዮጵያዊነት ራሱ አለ። ኢንተርናሽናል ሼፎች ብዙ አሉ እና ከኢንታየር ስታፍ እነሱ ነው አያካትትም ውድድሩና ከሎካል እዛው ካለው ከስታፉ ጋር ተወዳደሪውና አንደኛ ፖዚሽኔ ገና እንትን ነው ኮሚቱ ነው ገና አልደረቀም። ልክ ፕሮሞት በተደረኩኝ ወደ 2 በኢንዱስትሪ ኦፍ ሸራተን 2 ፖዚሽን ተደርቦ የተሰጠው ሰው የለም። ደብል መታው ማለት ነው። ክፍል በፖዚሽን ደብል መታ ይባላል። እሺ ምንድነው የሆነው? ኮሚቱ አለ፣ ኮሚ 1 አለ፣ ከዛ ደም ሼፍ ደ ፓርቲ አለ። እኔ ኦልሬዲ ኮሚቱ ነኝ። ስለዚህ ኮሚ 1 እና ደም ሼፍ ደ ፓርቲ አልፌ ሼፍ ደ ፓርቲ ሆንኩኝ እና ከባድ ማዕረግ ነው። በቃ ያው የእግዚአብሔር ስራ ነው። እኔ ምንም እንትን የለም። ያው ጥረት ያለ ትጋቱ አለ። ግን እግዚአብሔር ሰዎችን ያዘጋጃል። ሰዎችን የሚያዩሽን ሰዎች የሚደግፉሽን ሰዎች ያዘጋጃልና ያ ነው በህይወቴ የሆነው። እንግዲህ ከዚህ ሁሉ ስኬት በኋላ ከዚህ ሁሉ ጉዞ በኋላ ደግሞ ከባድ የእንቅፋት ጊዜ ገጠማ አይደለም? ያ ሁሉ ከፍ እያልን ስንሄድ ደግሞ ለመውደቅም ቁልቁል ለመውደቅም በጣም ቀጭን መንገድ ነውና በምን ወደቅ? እንዴት ነበር ከባዱ የፈተና ጊዜ? በምን አለፍከው? እዛ ውስጥ ያጋለጡ ነገሮች ዛሬ ላይ ቁጭ ስትል የተማርክባቸው ነገሮች እስቲ ንገረኝ። ያው እንትን ያልኩት 2000 በፈረንጆች ነው ማውራሽ። በ2006 ላይ ለራሴ ቃል ገባው ሼፍስ ፕሌት የሚባል ቤት ከፍታለሁ አልኩኝ። በስራ
ሲጀመር ስራ በጀመርኩ በአንድ አመቴ ማለት ነው። ፈጠነ። አዎ እና ግን ምንም የለኝም በዛ ሰዓት እና 2018 ላይ ነው የተከፈተው ሬስቶራንቱ። ግን ረጅም ጊዜ ወስዷል። ግን ውስጥ ያቺ ነገር ተወልዳ ነበረ። እሺ እና ያው የሸራተኑ ልጨርስልሽና 2005 ገባው 2011 ወጣው። ቆየ ረጅም 6 አመት ማለት ነው። ኦልሞስት 6 አመት ቆየው። እዛ 6 አመት በቆየሁባቸው ጊዜ ውስጥ መማር ያለብኝን ነገር ተምሬ ማወቅ ያለብኝን ነገር አውቄ መቆፈር ያለብኝን ጉድጓዶች ቆፋፍሬ ማውጣት ያለብኝ ነገር አውጣትቼ በቃ ጭርስ አድርጌ በቃ ሬዲ ነኝ ብዬ ሳስብ ሚሽኔን አጠናቅቄ እዛም ማገኘውን ነገር አጠናቅቄያለሁ ብዬ ነው የወጣሁትና ከዛ ስወጣ ቤልጅየም ኤምባሲ ነበር የምሰራው። ሬዚደንስ አምባሳደሩ ሼፍ ነበርኩኝ። ኦኬ እና የአምባሳደሩ ሼፍ በመሆኔ ደግሞ ብዙ ፕሪቪሌጆች አሉ። በጣም ብዙ በር ይከፍታል። በጣም እና ያ ምንድነው የሆነው በየሳምንቱ በሳምንቱ ሁለቴ አምባሳደሮች ይገባበዛሉ እርስ በርሳቸው። ስለዚህ አምባሳደሩ እኛ ጋር ሲገብዝ ሁሌ አዳዲስ ሜኑ ነው ዲቨሎፕ ማድረግ አዳዲስ ኮንሰፕት ነው ይዤ የመጣውና ድሮ በነበርንበት ሰዓት ላይ በስት ኪችን የሚባለው የኛ ኪችን ነበር። የቤልጅየም ኤምባሲ ኪችን ነበር። ከኤምባሲዎች ኢንታየር ኤምባሲ እና ሽሚያ ነው መቼስ ብዙ ኤምባሲዎች እያሉ የሚያው ይመስለኛል። በጣም እና አንኮ በዛ ቀልጣፋ ሴክሬታሪ እንኳን ስናይኮ እንላለን። እና ደጉርቲንግ ምንድነው የአምባሳደርስ ዲፕሎማት የገቨርንመንት ኦፊሻል ኢቭን ሚኒስትሮች ሲመጡ እንሰራለን እና ይሄ የሚያደንቁበት ወይ ደስ ይልሻል። በጣም ነው ደስ የሚለው እና ሼፍ ቪዚት የሚባላል። ሼፍ ቪዚት ማለት ምግባቸውን በልተው ልክ ዲዘርት ላይ ሲደርስ ዲዘርት ካወጣሽ በኋላ ትገቢያለሽ። ሼፉ ቪዚት ያደርጋል እና ተነስተው ነው የሚቀበሉሽ፣ ቆመው ነው የሚያጨበጨቡት። በጣም ላንተ ምግብማ እንዴት እኔ ራሴ እኮ ከሰራሁት ፕሮግራም በኋላ እንዴት ኤክስፕሌን ላድርገው ለሰው ምን ይላል ምናምን ሲለኝ እኔ ምኑንም ምክንያቱም ቀምሻቸው ማላቃቸውም ብሎ ኢንግሪዲየንቶች ናቸውና ያኔ ደምልህ ተነስቶ ለመጨብጨብ ከዛ ጭብጨባ በላይ ነው ብዬ ነው ማስበው። በደንብ አርቀኸዋል፣ በደንብ አድምደኸዋል። በቃ ደምቷል። ይሄ ህልም በደንብ አግኝተዋል። በጣም እድለኛ ነህ። ቦታ እግዚአብሔር ነው ያዘጋጀው ሁሉን ነገር መንገዴን ህልምን መኖር አይደል? ያው እንድትኖሪም ያው እግዚአብሔር ነገሮችን ሲያስተካክል አይደለም የሚሆነው። እውነት ነው። ስለዚህ ያ የሆነ ነው ነገሮችን እየተሰካኩ እነሱ ደግሞ በጣም ምግብ አድናቂዎች ናቸው። ቤልጅየሞች በተፈጥሯቸው ኦልሞስት የስዊዝ እና የፍሬንች ቅልቅል ናቸው እና ፍሬንችም እንትን ይላሉ የስዊዝንም የተወሰነ እንትን ይላሉና አይ ቲንክ ፍላሚሽ የሚባል ነው ቋንቋቸውም ይብልና ሞሮፍ መጽሐፍ ሌላ ነገር ምንም አልጠይቅም። ምን ይምጣልህ መጽሐፍ እንቱታድለ በየወሩ ገዛለሁ። እስካሁን መጽሐፍ በየወሩ እኔ እንደውም እድለኝነት ነው የራሱ። ምን ይምጣ ሲባል መጽሐፍ ምንም ነገር አልጠይቅም። የአእምሮ ምግብ ነው መጽሐፍ ነው የምጠይቀው። ለአካል እየመገብ ካንተ ላይ አእምሮ ብዙ ተመገብ በጣም እና መጽሐፍ ማንበቤ ይጠቅሞኛል በጣም ለዛና ከዛ የሃይሌ ሪዞርት ከሃይልሽ ጋር በደንብ አብረን ሰርተናል። ብዙ ታሪክም አለን ከሃይልሽ ጋር። በጣም መወዳቸው በጣም ማከብራቸው አልዬ ነው ማለት እኔ በጣም ስለምወዳት ሃይልሽንም ሃይልዬ ነው ማለት በደንብ ከነሱ ጋር ሰርቻለሁ። ሃይሌ ሪዞርት ሲከፈትም I was part of the team እዛ አገልግያለሁ። ምንም በቀንነት ነው ስሰራ የምሰራው። ጉልበቴንም ብዙ ሬስቶራንቶች ሲከፈቱ ከጀርባ አለ ሌሎች ትልልቅ ሬስቶራንቶች አሉ እዚህ አዲስ አበባ ላይ እና እነሱንም ሰፖርት ሳደርግ ነበርና ትልቁ እንትን ያልኩት የሃይልሽ ቤት ሲከፈት አብሬ ፓርት ኦፍ ዘ ቲም ሆኜ በመስራቴና ሃይልሽ መልካም ሰው ነው በጣም እና እግዚአብሔር ይስጥልኝ ሃይልዬ በጣም ነው የምወደው በጣም ነው አልዬም ጭምር። አዎ እኔ አንዴ ዶክተር ሻለቃት ወይ መቅዲ ምን ነው ምን አይጠራም እኮ አለ እንትን ሩጫውን ጥሪው በሩጫው ስለሆነ ብሎ በጣም የሥራ ሰው አይደለ? በጣም አዎ ስትቀርበው የሚጋባ ባህሪ ያለው የሥራ ባህሪ ያለው ሰው ነው። እሱም ባለቤቱም በጣም እና ልክ እንደ ቤተሰብም ነበር ስንሰራና ግሬት ራን ሰራ ነበር። አምባሳደሮች ሲጠሩ ምናምን እኔ ነበርኩ መሰራውና ያው ስራ ቢዚ ሆንኩ ስመጣ ከዛ እንትን ይያልኩ ከዛ አዋሳ ሄድኩኝ። እሺ አዋሳ ሃይሌ ጋር 2 አመት ቆየሁ። ቆይተሃል እዛ? አዋሳ ሃይሌ ጋር 2 አመት ቆየሁ። ከዛ እዚህ ስራ የሰራሁላቸው ሬስቶራንቶች ነበሩ 3-4 ሬስቶራንቶች እና ከውጭ የመጡ እንግዶች ነበሩት እና እዛ ሄደው ሲበሉ ምግቡን ወደዱት። ይሄን የሰራውን ሰውዬ ሼፉን አገናኙናል
እና የውጭ ውድልም የመጣው በዛ ምክንያት ነበር። ወዴት ሄድክ? መጀመሪያ ከሀገር ስወጣ ጅቡቲ ነው የወጣሁት የመጀመሪያ ያወጣሁት። ከዛ ወደ ዱባይ ተሻገርኩኝ ያልከና ዳርዳሩን ይዤ ወደዛ ዞርኩና አንዳንዴ ጥሩ ስራ መስራት ዋጋ ይከፍላል። ግን ያደክማል አይደለም? ፕሮሰሱ ያደክማል። አሁን ይሄ መውጣት መነሳቱ፣ እንቅልፍ ማጣቱ፣ ማንበቡ ድካሙ አለኩ። አው ግን ሙያሽንም ለሚጠብቁት ሆሎ ሙያሽን ለማሳካት እስከሆነ ውስጤን እየሞላሁ ነበር። ስቲል አሁን ሁሌ እንደተራብኩ ነኝ። እንደበቃው አይሰማኝም አይደለም ድሮ አሁንም ነው ብለሽ አሁን ባለውበት ኤቭሪ ዴይ መጽሐፌም ቦርሳዬን ብትከፍቺ መጽሐፍ አለ፣ ኖትቡክ አለ፣ ስክሪፕቶች አሉ። መኪናዬ ውስጥ ስክሪፕቶ አለ፣ ኖትቡክ አለ፣ መጽሐፍ አለ። ከምግብ ጋር የተገናኘ ምንም ነገር ሌላ ፌስቡክ በይኝ ኢንስታግራም በይኝ ምን ጓደኞቼ ኩኪንግ ነው። ታድለ እሱን አግኝተ መኖር አላወቅነውም እኮ ብዙዎቻችን። አሁን ምንድነው የተፈጠርኩበት አላማ መክሊቴ ጥሪ ምንድነው ፈጣሪ ለኔ የሰጠኝ አንተ ሄነ በዚህ አፍራበት ብሎ የሰጠኝ ሀብቴ ምንድነው የሚለው እንኳን እናውቀው። አውቀው ግን መኖር ማለት ደግሞ እንዳንተ ነው። ምን ትመክራለህ ለሚያውቁት? ይሄ ውስጣቸው የተቀበረ ነገር ላለ አንተ እንዴት ያገኘህበትን ፊል ያረከውን ነገር እንዳልከው ከፈጣሪም ጋር መጠጋት አንዱ ሊሆን ይችላል። ትልቁ ነገር የጥሞና ጊዜ ብዙ ወዳጅ ያለህ አይመስለኝም የስራ እንጂ አይደለ? እሱ ሁሉ አሰላሳይ መሆኑ ሁሉ የወለደው ብዙ ነገር ይኖራል። ያ ትልቁ ነገር ያ ውስጥሽን ማዳመጥ፣ ከዛ ዋጋ መስጠት ላለብሽ ነገር ዋጋ መስጠት ነው። ምክንያቱም እኔ ምንም ጓደኛ አልነበረኝም። እዛ ሰላም ስማር የነበሩ ጓደኞቼ ነበሩ። ከነሱ ከተለየው በኋላ ጓደኛዬም ምንም ኩኪንግ ነበር። መጽሐፎቼ ናቸው ጓደኞቼ። ከመጽሐፌ ጋር ነው ጊዜን የማጠፋው፣ ስራዬ ላይ ነው ጊዜን የማጠፋው። ወደዚህም የምልበት ምንም ነገር አልነበረኝም። ስለዚህ ያ ነገር በጣም ጠቅሞኛልና ሰው ህልሙን መኖር የሚፈልግ ከሆነ ለህልሙ ዋጋ መክፈል ያለበት ነገር ላይ ዋጋ መክፈል አለበት። መጣር አለበት መልፋት። ምንም የፈተናውን ጊዜ አስታውሰኝ። የፈተናው ጊዜ ያው ደረሰ ሼፍ አንዳንዴ እኮ ያስፈራሃል አይደል? ጭብጨባው ሙገሳው ሁሉ እንደውም እንደ ባህል ሆኖኛ ምን ነው ዛሬ ስስቀው አልኩኝ ማታ ላለቅስ ነው መሰለኝ ይባላል። ይሄ ስኬት ሲደራረብ ፍርሃት አለ። ወይኔ ምን ሊመጣብኝ ነው? አንተ ደግሞ እንግዲህ ሼፍ መክብብ ስሙ በሬስቶራንቶች በኤምባሲዎች ሲነሳ አንተን ትወድቃለህ ወይ ወደ ታች ደግሞ ትደነቀፋለህ ብሎ የሚያስብ ሰው ያለ አይመስለኝም ለቅጽበት። እንዴት ሆነ ያ ሁሉ ነገር? ያ እሱ ከሸራተን ወጥቼ ኃይሌ ሄድኩኝ፣ ወደ ውጭ ወጣሁ። ወደ 4 አመት ነው አንቆቼ ተመልሼ መጣሁና እዚህ ስራ ቀነኒሳ ጋር ጀመርኩኝ። ቀነኒሳ ሆቴል ጋር ከሯጭ ጋር አልጠፋም እንግዲህ ምግብም ያው ይያዛል ኢነርጂ። ከዛ ከሱ ጋር ሰርቼ ወደ ኢንተርኮንቲኔንታል ሄድኩኝ። ኢንተርኮንቲኔንታል አዲሱን ቢልዲንግ አብሬ ከቲሞቹ ጋር እኔ ከፈትኩት ያለው እሱ እንደጨረስኩ ወደ ጎልደን ትሊፕ መጣሁ። ጎልደን ትሊፕ 1 አመት ከምናምን ከቆየ በኋላ ነው ሰዎች መጥተው አብረን መስራት እንችላለን ነው ያሉኝ። 2018 ላይ 2018 ለለ ዳን 2018 ሲመጣ መስራት እንችላለን። አዎ መስራት እንችላለን። ከዛ ቤቱን ምን እንበለው ወደሚለው መጣ። አልቆቡ መከፈቱ ቤቱን ምን እንበለው ሲባል ሼፍስ ፕሌት እንበለው አልኩኝ። 2006 ላይ አወጣሁት። እዚህ ውስጥ አለች ወዲህ ስላለ ምንም ሄስቴት አላረጉ ሼር እንትን አረግን ወደ ስራ ገባን። እሺ ከዛ ጥሩ ስራ ተሰራ። ቤቱ ጥሩ ነው። እኔም በደንብ ጉልበቴን ሳልቆጥብ ነው የምሰራው። እየሰራን ያው በመሀል አለመግባባት ተፈጠረ። 2019 ከምናምን ላይ ተለያየን። that's my turning point። ልክ እንትን ስል አሁን ቢዝነስ በጋራ ከሚሉት ወገን ነው ማለት ነው። አዎ ምንም ይቀር የጋራ ስፒክ አንዴ ነፍሱን ይማር ፊርማ ያው ብዙ ከባለቤቱ ጋር እንትን ነበርና ስላወራው ሚዲያ ላይ ብዬ ነው። በኋላ አንድ ወረቀት አመጣን ካሜራ ላይ ናስፊቲና አንፈርም ልንዘል ነው ፓራግራፍ በህይወቴ ወረቀት ላይ ላልፈርም የትዳሬን ስቀድ ወስኛለሁ አለ እና ሳይፈርም ነበር ሄደው። አንዳንዴ የሚጥልብህ አሻራ እንትን አይደለም እና ከባዱ ጊዜ የጀመረው ከዛ ነው። በቃ 2018 ጀምሮ ነው ስራ ወደ የመጨረሻው ወደ ህልም እየተጠጋው ወደ ራሴ እንትን እየሰል ቤተሰብም እዛ ጋር መረበሽ ነገሮች መበታተን በቃ ሁሉም ነገር ብጥብጥ እያለ መጣ። በቃ እግዚአብሔር የፈቀደው ነገር ብዬ ነው ያለፍኩትና 2019 ሁሉ ነገሬ በቃ በትንትን ወጣ። እዛ 2000 አይ ቲንክ 1 አመት ኤሊያና ሆቴል ሰራው እንደምንም ብዬ ማለት ነው እየታገልኩ ሰራው። ግን ከዛ በላይ መቆየት አልቻልኩም።
ቤተሰብ እንትና ትንሽ ችግር ስለነበረ እሱ ይሄ ወደ ቤተሰብ የሚሻገር ወደ ከባቢ ወደ ሁሉም ነገር የሚረበሽ ነገር ህመሙ በጣም ከባድ ፔንፉል ነበረ። ከዛ እሱን እንትን እንዳልኩኝ በቃ የመጨረሻ ውሳኔ እዚህ መቆየት አልፈለኩም። ስለዚህ ሀገር ይወጣ ይሁሉ ህል በቃ እርግፍ አድርጋ ሁሉ ድካም ደግሞ ሀገር ወጣው። አልሞስት 1 አመት ምናምን ጅቡቲ ቆይቼ መጣሁ። ስመለስ ግን ያው እግዚአብሔር አላማ ስለነበረው ነው። እዛም ያው ሰራ ነበረ በተወሰነ ደረጃ፣ ግን በጣም ከፍቶኝ ነበር። ሁሉን ነገር አጣሁበት። ኮኔክሽኔን፣ ቤተሰቤን፣ ቢዝነስ የምትሆን አለኝ የምትሆን ነገር ቁርጥጥ አድርገሽ ነው የወጣሁትና ግን እግዚአብሔር ሲጠነቀቅልኝ ነው ወደዛም ምዕራፍ ሄድኩትና በቃ አለቀ። ከባድ ጊዜው ጅቡቲ ያሳለፍኩ ተመልሼ የመጣሁበት ምክንያት ደግሞ በእግዚአብሔር አላማ ነበረ። ሜቢ አንድ በጣም ወዳቸው ወዳጆች አሉኝ። በጣም ማመስገን እፈልጋለሁ። ማኪዬ በጣም ነው ማመሰግነሽ። ጋሽ ንጉስ ቡልቻ በጣም ነው ማመሰግነው። ወደዚያ ጠርተው ያመጡኝ እነሱ ናቸውና አዎ ግን እሱን እናንሳው አይደለም። አሁን መቼ ፈተና አለ፣ በሀገርም ፈተና አለ። አለቀ በቃ ይሄ ነው፣ ለዚህ ነው የደከምኩት፣ ለዚህ ነው ቤተሰቤን የገነባሁት፣ ለዚህ ነው ለሀገሬ የለፋሁት የምትለው ብዙ ነገር አለ። አለቀ በቃ ነገ የለም ከዚህ በኋላ ብሎ መነሳት። ሰዎችም እኮ አንዳንዴ እኮ የሰዎችም ድምጽ ይረብሻል አይደል? አዎ እንትን ላይ አይዞህ እንኳን የሚል ሰው ድምጽ አያበረታህም። አንዳንዴ ማንም አልነበረኝም ከጎኔ ማንም ስላልነበረ ከባዱ ጊዜ ያሳለፍኩት ያኔ ነውና ጅቡቲ ሲሄድ ድሮ ማቃቸው እዛ ስለኖርኩኝ ማቃቸው ሰዎች ጋር ሄድኩትና ምንም ማደረ የላቸው። ስለዚህ ምን ሰጡኝ? የተበላሸ ዎኪን ፍሪጅ። ወይ እሺ። እና ዎኪን ፍሪጅ ውስጥ ነበር እንትን ያልኩት ተኝቼ ለተወሰነ ጊዜ ያሳለፍ። ዎኪን ፍሪጅ ማለት ትልቅ ቤት የሚመስል ፍሪጅ ነው። እሱ ውስጥ አይሰራም ፍሪጁ። ስለዚህ እዛ ውስጥ እንደ ቤት ተጠቀምኩት እሱን እና አሳለፍኩኝ። 1 ወሩን እንደምንም ብዬ እዛ አሳለፍኩኝ። እና ፍሪጅ ውስጥ እየተኛ ማሰባ ምን ያህል ከባድ ጊዜ እንደምታሳልፍ አይደል? አዎ በቃ አንዳንዴ የእስራኤል ሕዝብ ከግብጽ ወጥቶ ወደ ከነዓን ከመድረሱ በፊት ማለፍ የነበረበት መንገድ ነበረ። ምክንያቱም እኔም ጋር የነበሩ ችግሮች ነበሩ። ለእግዚአብሔር ያልተመቸሁት ነገር ነበረ። ምክንያቱም መክሊትሽ ሲሰጥሽና ፕሮፐርሊ ማትሰሪበት ከሆነ አንቺ እስክትሰሪ ድረስ ግን ሰርተህበታል። ምናልባት መንፈሳዊና ዓለማዊ መንፈሳዊ ግዴታ ነው። ሁለቱም መንፈሳዊ እንትን ለዛኛው ይነካዋል ዓለማዊና አይደለም አንዳንዴ። ስለዚህ እንደ ቃል እንደ መገባባት ነው በዩ ከፈጣሪ ጋርና መጣል ያለብኝ ነገር ነበረ፣ ማንሳት ያለብኝ ነገር ደግሞ ነበረ። ስለዚህ ማለፍ የነበረብኝ መንገዶች it was a process ለኔ አሁን ቆም ብዬ ሳስብ እንድትላል ወደ ልብህ it's a process ነበር ለኔና አንዳንዴ ዝና ሲመጣ ገንዘብ ሲመጣ ፈጣሪን ሰጪውን ትረሺና የተሰጠሽ ነገር ላይ ተተኩሪያለሽ። እግዚአብሔር በቃ እሱ እኮ ነው ያለንበት አሁን ፈተና። ስለዚህ የራስ ይመስላል ያ ሁሉ ነገር ነው። ስለዚህ ፈጣሪሽ ሁሉ ጊዜ ፕራዮሪቲ መስጠት ያለብሽ ነገር ነው። አምላክሽ ሁሉ ጊዜ ፕራዮሪቲ መስጠት ያለብሽ። እሱ መቼ ገባህ? ስታጣው አጥቻው አንዳንዴ ስናጣ ብቻዬን በቃ ፈጣሪ ነው የወሰደኝ ወደ ምድረ በዳ የወሰደኝ እሱ ነው። ምድረ በዳ ብቻዬን ሆኜ ያንን እንዳስብ ፈጣሪን እንዳስብ እንደማልደው እንድጸልይ ወደሱ እንድጠጋ እና ከባድ ጊዜ ነበረ። ግን አንዳንዴ ጸጋው ያግዝሻል። ልብሽ ነው የሚታየው ደግሞ ከፈጣሪ ጋርና ያቺ ጊዜ አለፈች። ከዛ መቀደም ያልኩሽ ቤተሰቦች ወደዚህ እንደመጣ አደረጉኝ። ወደዚህ መጣሁ። ቀጥታ ሄድኩት ወደዚህ ሳይሆን ወደ ጎንደር ነው ሄድኩት። እሺ ወደዚህ መምጣት አልቻልኩም። በቃ ያ ሁሉ ነገር አይደለም የሰው ማለ እንዲሆነ እኮ መባል ሶሪ ከጎንደር በፊት አክሱም ገባሁ። እሺ አክሱም ከዛ የሚሰራ ቤት ነበርና ኦርጋናይዝ የሚደረግ ትልቅ ሆቴል ነበር አትራኖስ የሚባል እሱን ሰራን ከጓደኞቼ ጋር ወደ አትሊስት ወደ ሲስተሙ ቢላልክስም ባይጣብልኝ ሲል መለስኩት። ከባድ ነበረ። ግን እግዚአብሔር አንዳንዴ እየተሰራሽ ሲያይ አትሊስት ነገሮችን እያስተካከለ ወደ ኖርማል እንትኑ ይመልስሻል። አልቲሜት ጎሉ እግዚአብሔር ሰዎችን መመለስ ነው ወደ ትክክለኛው ነገር እንጂ ወደ ጥፋት እንዲሄዱ የሱን ፍቃድ አይደለም።
ስለዚህ ወደዚህ ተመልሼ አክሱም ስንት ወር 3 ወር ቆየሁ። ከዛ ወደ ጎንደር ደግሞ መጣሁ። ጎንደር ጃካራንዳ የሚባል የሪዞርት ነበረ። በሳውዝ አፍሪካኖች ነበሩ ማኔጅ ያደረጉት። ከነሱ ጋር 6 ወር ሰራን። ከዛ ከነ ማኪ ጋሽ ንጉሴ ቡልቻ አንድ የዚህ ስራ ስላለ መምጣት አለበት አይደል? አልመጣም። አይ ግዴታ ነው ተባልኩ። ያርግጠው ማልክ በቃ ያሁን። ከዛ መጨረሻ በጣም ስትለምነኝ መጣሁ። አይቼው ነው የምመለሰው አልኳት። እና የነበራቸው ፕሮጀክት የት ነበር? እንጦጦ ፓርክ ውስጥ ነበር። ገና እየተከፈተ ነበር እንጦጦ ፓርክ እና እዛ አንድ ፕሮጀክት ነበረ። እሱን ሰራን፣ አብረን ሰራን። ከዛ ስንሰራ ትልልቅ ሰዎችን ማግኘት ጀመርኩኝ። እንደገና እንደሞታ በጣም ትልልቅ ሰዎችን ማግኘት ጀመርኩና ከነሱ ጋር አብረን መጸለይ ጀመርን። ከነሱ ጋር ጊዜ ማጥፋት ጀመርን። ትልልቅ ዶክተሮች ናቸው፣ ትልልቅ ሰዎች ናቸው። የመንግስት በቃ ፊትን ወደ ፈጣሪ መለስክ ማለት ነው። ኮምፕሊትሊ ይሄኛው በቃ ኮምፕሊትሊ ይሄኛው ጉዞ እዛ ያደርስም ለካ የትም አያራምድሽ። እና መጨረሻ ላይ እግዚአብሔር ጋር መንገዴን ሳደርግ ነገሮችም እየተስተካከሉ ሁኔታዎችም እየተስተካከሉ መጡ። እሺ። እና መጨረሻ ላይ ያው መክብብ ተመለሰ የሚለው ከተማ ላይ መክብብ አለ። ከዛ ስራው መምጣት ጀመረ። መለሰልህ ፈጣሪ አይደል? በጣም ከዛ ስራዬን እየሰራው ነገሮችን እያስተካከለ ስራዬን እየሰራው ነገሮችን እያስተካከለ ስራዬን እየሰራው ነገሮቹ ተመለሰና ከዛ ትልቁ ተርኒንግ ፖይንት ደግሞ በጣም አሁንም ማመስገን የምፈልገው ቢሾፕ ዳዊት የመንፈስ አባቴ ነው። በጣም ወደው በጣም ማከብረው ስፒሪቹዋል ነገር በወረደ ባልኩበት ሰዓት ላይ ከጎኔ ቆመው ኤፍቢአይ ቸርቾች በደንብ አግዘውኛል። በጸሎትም በህብረትም በምንም አግዘውኝ ነበርና ከዛ ማዚዬ ደግሞ በጣም እናቴ ማዚ ብዙ እንትን አልልም እኔ ከሰው ጋር አልቀርብም ብዬሻለሁና it's okay አንዳንድ ህመም ይቀመጥና ከቃል በላይ ይሆናል። አዎ ሶሪ ስለሷ ሳወራ ኢሞሽናል ሆናለሁና ይዞ መከራ እንዴ አይሰን እና በከባድ ችግር ውስጥም ባልፍም ከጎንናት ዋጋ ሁሉ አብራት ከፍላለች አይደል? በጣም የኔ እናት ራሱ የከፈለችው ዋጋ ሳስብ እና እሷ ለኔ የሆነችውን እኔ ለሷ አልሆንኩም። ግን እግዚአብሔር ይመስገን አሁን እድሉን ሰጥቶኝ በደንብ እንትን እያልኳት ነውና ያኔ ኮቪድ ታመመችና ሺዝ አስማቲክ የሀርት ኬዝ አለባት ምናምንና ዶክተሩ ጋር ወሰድናት። ዶክተር ጋር ስንወስዳት አለች አሁን እና ዶክተር ጋር ስንወስዳት እንትን ተባለች፣ ኮቪድ ነው ተባለ። ስለዚህ ሲምፕተሙ እሱ ስለሆነ በቃ ተለይታ ትቀመጥ ተባለ። ከዛ አልነገርኳትም ለሷ። ከዛ ለዶክተሩ ደወልኩለት፣ ፊት ለፊት ደወልኩለትና ዶክተር እንዴት ዋልክ አልኩት። እንትን ሲለኝ ውጤቱ እንዴት ሆነ ሲል አይ ኔጌቲቭ ሆኗል እንዳለኝ ነው ያልኩት። እኔ ኔጌቲቭ ሆነ አልኩት። አዎ አለች። ተነሳች ካልጋ ላይ። ከዛ ለሷ አልነገርኳትም። ከዛ ቤት ያሉትን እቃዎች አወጣው፣ ቤተሰብ አወጣው። ከዛ አይ ስታርት ቱ ቴክ ኬር ኦፍ ሄር። እዛው ኳራንታይን አደረጉ ማለት ነው። እዛው ኳራንታይን አደረጉ። አንተ ገብተህ እኔ ገብቼ እኔ ነው ምግብ የምሰራላት፣ እኔ ነው እንትን የምለው፣ እኔ ነው ማበላት፣ እኔ ነው እንትን የምላት እና መከፈል ተጀመረ ማለት ነው አይደል? መክብብ አንዳንዴ እድለኝነት በጣም በጣም እግዚአብሔር ወደ ነገሮች ሲመልስሽ ትልቅ ነገር ነውና እሷን ያኔ ያው እሷ ስትድን እኔ ኮቪድ ተያዝኩኝ።
እሷን ሳስታምምና መጨረሻ ላይ ያው ለራሴም ቴክ ኬር እያረኩኝ ራሴንም ኬር እያረኩ እሷንም ኬር እያረኩ መጨረሻ ላይ በቃ ከዳነች በኋላ ነው የነገርናት እና ለዶክተሩ ሄጄ ነገርኩት። እንደዚህ ብያታለሁ ኢንኬዝ ከደረወለችልህ እንትን ካለች ፖዚቲቭ ወራት እኔ ኬር እያረኳት ነው የሚያስፈልጋትን መድኃኒት ምክንያቱም በጣም ዳውን አድርገች በጣም ልብ ኬዝም አለባት ምናምንና በነገራት በጣም ነው እንትን የምትለው። ስለዚህ በቃ ብሮንካይት ነው እያልኩኝ ነርስ ተከራየው በሁለት እንትን የምትል መታምት ወጋት እሱን ተከር ያረግን በደም አሁን ተሽሏት ጤነኛ ነች። በጣም ተጀመረ መክፈሉ ማለት ነው። ያሁሉ ዋጋና አስከፍላቸውና ሳቃችንን ሳያዩ እኮ ሀዘን ውስጥ የሚያልፉ ብዙ እናቶች አሉ አይደል? በጣም እና መጨረሻ ያው ስራዎችም እየተስተካከሉ መጡ። ከዛ በኋላ ብዙ ስራዎች መጡ፣ ፕሮጀክቶች መጡ። እነሱን መስራት ጀመርኩኝ። ስፒሪቹዋልም በደንብ እየበረታው እየጠነከርኩ ሄድኩኝ። ስለዚህ ኖ ዩተርን ብዬ ወደዛ እንትን አልኩኝ። በቃ ወደ ኋላ መመለስ የለም የሚለው ነገር ላይ እንትን አልኩኝ እና 2021 አካባቢ እንደገና ለራሴ ቃል ገባው አልኬሚስት ሁለተኛው እንትን የታረቁበት ማለት ነፍስና ስጋ ታርቀው ከዛ ስኬት ተጀመረ። አልኬሚስት ብዬ ስሜንም ቀየርኩ። የቴሌግራም ስሜ የሁሉ ነገር ስሜ ሼፍ ሜክ አልኬሚስት ሆነ። መጀመሪያ ከቃል ነው የተጀመረው አልኬሚስት ብዬ ከዛ ምንድነው ዋስ አልኬሚስት ሌሎች ሀገሮች ላይ ብዙ ሬስቶራንቶች አሉ አልኬሚስት ተብለውና ሁሉንም አይትራይትስ ያየዋቸውና ልቤን የገዛው ኮፕንሃገን ያለው ፋይን ዳይኒንግ ሬስቶራንት ነው። በጣም ትልቅ ሬስቶራንት ነው። በጣም ትልቅ የሚሰሩት ነገር በጣም ለየት ያለ ረቀቅ ያለ የሚጠቀሙትም ግብአት እንደዛ ነው። ስለዚህ የ15 አመት የ16 አመት ጉዞዬ ወደዚህ መሰብሰብ ጀመርኩኝና ስሰበስብ ሜኑ እንዳልኩሽ ምንም የምጥለው ወረቀት የለኝም። ስቲል ቤቴ ብትመጪም ፉሊ ፓክድ ተጠርዘው ምን ብለው ቁጭ ብሏል። ወኔቨር ስፈልግ ሪፈር አደርጋቸዋለሁ። ስለዚህ ስፈልግ መጽሐፌ ስፈልግ ወረቀቶች የድሮ ወረቀቶችን ሪፈር አደርጋለሁ። ምክንያቱም ሁልጊዜ ቤዝ መሰረት መረሳት የለበትም። ማስተካከል ትችላለሽ፣ ሜኑ መቀየር ትችላለሽ፣ ግን አዳዲስ ነገሮችን ክሬት ታረጋለሽ። ክሬት ስታረጊ ግን እነዛ ቤዛቸው መረሳት የለባቸው። ስለዚህ ከቤዙ ተነስቼ ነው አንዱን ካንዱ እየገጣጠምኩኝ የምሰራውና ከዛ ጀምሮ መዘጋጀት ጀመርኩ 2021 21 አካባቢ ከዛ ፍሬሽ ኮርነር ጆይን አደረኩኝ። ፍሬሽ ኮርነር ጆይን ሳረግ እዛም ሌላ መሰራት አላለኩም ነበረ። መሰራት የነበረበት ማንነት ነበረ። በጣም አግሬሲቭ ነኝ ስራ ላይ ምንም ስህተት አልፈልግም። ለሰዎች አሳያለሁ፣ በደም ትሬኒንግ እሰጣለሁ፣ ግን ሰዎች እንዲሳሳቱ አልፈልግም። እዛው አጠገባቸው ቆሜ ነው እንትን እምለውና እና ፍሬሽ ኮርነር ስራ ጀመርኩኝ። ሌላው ደግሞ የምሰራበት ቤት ነበር። በባህሪም በዲሲፕሊን በጣም ትልቅ ዲሲፕሊን ያለበት ቤት ነው። ትልቅ የሥራ ባህል ያለበት ቤት ነው። ኮሚትመንት ያለበት ነው። አዎ ሂሩት፣ ሄለኔ፣ አቶ ተስፋልደት፣ ፍጹም፣ አቶ ዘላለም ኢንታየር ስታፍ በጣም የሚገርም እንትን ያለበት ቤት ነው። እውነት ነው የምልሽና እዛ ደግሞ አንዳንዴ ባለቤት ስትሆኚ ይሄ አርፍደሽ መግባት ቀድመሽ መውጣት ምናምን የለም። እዛ ባለቤቶቹ ጠዋት 1 ሰዓት ላይ ቢሮ ናቸው ያሉት፣ 1 ሰዓት ተኩል ቢሮ ናቸው። ሰራተኛ 2 ሰዓት ነው የሚገባው። ምሳ ሰዓት ከኛ በኋላ ይወጣሉ፣ ማታ ከኛ በኋላ ይወጣሉ። ስለዚህ ከነዚህ ሰዎች ምንድን ነው የምትማሪው? ስለዚህ መያዝ ያለብኝንም እዛ ያስኩ። ከዛ ደግሞ የሲስተሙ ምኑ የሥራ ባህሉ ምናምን እዛ ደግሞ ሌላ ቫልዩ ነው አድ ያደርግልኝ ለኔ። ከዛ ደግሞ ምንድነው ይሄ ለጥራት ለኤክሰለንስ የተሰጠ ቤት ነው። እውነት ነው ብለሽ ከልቤ ነው። ለኤክሰለንስ ለኤክሰለንስ የተሰጠ ቤት ነው። አዳዲስ ነገር እንዲፈጠር፣ አዳዲስ ነገር እንዲሰራ፣ አዳዲስ እንትኖች እንዲከፈቱ በቃ ድሮ ከነበረኝ እንትን እነሱ በደንብ ያሮጡኝ ጀመረ። የሌለኝን ሁላ ነው እነሱ ጋር ያገኘሁት። በታይም ፍሬም ተቀምጦልሽ በዛ ታይም ፍሬም መስራት፣ በተዛ በተሰጠሽ በጀት መስራት ምን በቃ ሌላ ሌቭል ላይ ወሰዱኝ እኔንም ራሱ እና የመጨረሻው ትምህርት ቤቴ ከሸራተን ቀጥሎ
ሉና ኤክስፖርት ነው ሉና ኤክስፖርት አሙሉ እና ሉና ኤክስፖርት ቄራቸውም ላይ ኢንቮልቭ አደረግ ነበር። አሁን ላለሁበት ነገር እዛ መስራቴ ትልቅ አስተዋጽኦ አድርጎልኛል። እኔ ግን ምን ተረዳሁኝ መክብዬ፣ በምትሄድበት ቦታ ሁሉ ምንድነው ይሄ ተማር ላለው ሰው ልክ እንደ ሊቆ ያሬድ አይደለም ትራው ስትሄድ ለብዙ ሰው ምናልባት ያችን እንስሳ ላይ ያችን ትላያት ሰው ወደቀች ወረደች ሊሆን ይችላል። ልባም ለሆነ ልብ ለሚል ሰው ነው እያንዳንዱ ቦታ ትምህርት ያለ። በጣም አንተን ሳይት ደግሞ ከረገጥክበት ከገባህበት ቦታ ሁሉ ትምህርት ለመውሰድ የተዘጋጀ ነው። ለሌሎች ምን ትመክራለህ? አሁን እንደው በጣም ጥሩ የሚባሉ 3 ምክሮችን ምከር ለወጣት ብለህ ካለፍክበት ምን ትመክራለህ? ትልቁ ነገር ጊዜን በአግባቡ መጠቀም። ምክንያቱም ጊዜ ቆሞ አይጠብቅሽ። ምክንያቱም የተሰጠሽ ነገር ካልጠበቅሽው ይሰረቃል። ያቺ ልጁ 2 መጽሐፍ ቅዱስ ላይ 2 እናቶች አንዷ ልጁን ተኝታ የገደለችው፣ አንድ ደግሞ የተሰረቀች እናት አለች። ያቺኛዋ በኔግሊጀንሲ ልጇን ገደለች፣ እቺኛዋ ደግሞ በአግባቡ ነቅታ ባለመጠበቋ ልጇን ተሰረቀች። ስለዚህ ማናቸውም ነገር ወደ ህይወታችን የሚሰጡን ከፈጣሪ የሚሰጡን በረከቶች ካልጠበቅናቸው በአግባቡ ካልጠበቅናቸው ይወሰዳሉ። በራሳችንም ጥፋት ተኝተን እናስወስዳቸዋለን። ስለዚህ ስንፍና ነው ኤግዛክትሊ ማናቸውም ነገር መክሊትን ያሰርቃል በጣም። ስለዚህ እነዚህ ነገሮች በጣም ኢምፖርታንት ናቸው። ከዛ ባለፈ ስትሰሪ ለራስሽ ነው የምትሰሪው፣ ለራስሽ ነው የምትሰሪውና በቅንነት መስራት። ምክንያቱም በቅንነት ስትሰሪ ሜቢ አንቺ ቀጥረሽኝ ላታይን ትችላለሽ፣ ግን እኔ በቅንነት ስሰራ ፈጣሪ ያያል። ስለዚህ ፈጣሪ ገንዘብሽን፣ ጤናሽን፣ አይምሮሽን፣ ማስተዋል ምናምን የሚባሉትን ፓኬጆች አምጥቶ ነው የሚሰጥሽ። ያ ነው ነገሮችሽን እየለወጠ የሚሄደው። ግዴታ ራስ ቢዝነስ የራስ ተቋም መሆን የለበትም። ምንም በቃ ስራው ሲሰጥሽ አንቺ ነው እኮ ያንቺ ነው። በቃ አንቺ ነሽ የምትሞገሽበት፣ አንቺ ነሽ የምትወደሽበት። ተቀጥሬ ሰርቻለሁ ብዙ ቦታ፣ ግን የራሴ ብዬ ነው ማውራው። ተመስገነ ሲመጡ ኮንቨርት ይሄ ኩክ በቀላ እዚህ ያደረሰ አይደል? በጣም ስለዚህ ወረቨር እንትን ስል ሰዓቴን አልቆጥብም፣ ጉልበት አልሰስትም፣ እውቀቴን አልሰስትም። ለሰዎች መስጠትም እንትን የለኝም። አጠገቤ ላሉ ሰዎች መስጠት ያለብኝ ነገር እሰጣለሁ። ምክንያቱም መልሶ የሚከፍለኝ እሱ ነው። ስማርም አጠገቤ ካሉት ከእያንዳንዱ አውቄያለሁ ብዬ አልበቃም። ዘሞመንት አውቄያለሁ ስትይ መውደቅ ትጀምሪያለሽ። ስለዚህ ሁልጊዜ እንደሚሰማኝ ምንድነው እንዳልበቃሁ ነው የሚሰማኝ። ስለዚህ እንዳልበቃሁ ተሰማኝ ማለት ነው ለማወቅ ወደ ራስሽ ታስገቢያለሽ። አይቆም፣ መቼም አይቆም። የኛ ስራ ተራራም እንደመውጣት ነው ብዬ እላቸዋለሁ ሁልጊዜ ልጆቼ ነው የምላቸው ሰራተኞች እና መሀል ላይ ልትቆሙ አትችሉም። በቃ ቲፑ ላይ ለመድረስ ሁልጊዜ መቆም አለ። ቆማችሁ ማለት መሀል ሚድል ኦፍ ተራራው ላይ ቆማችሁ ማለት ነው። ስታርተር ላይ ቆማ ማለት ዋናው ምንም ሳይመጣ ማለት ነው። ስለዚህ በቃ መውጣት አለባችሁ ሁልጊዜ። አይቆምም፣ የኛ ተራራ መውጣት አይቆምም። የሁሉ አይቆምም። ስለዚህ ራሳችሁን አፕዴት ማድረግ አለብሽ። ለመማር ዝግጁ መሆን አለብሽ። የተማርሽውን ደግሞ በተግባር መለወጥ አለብሽ። ከዛ ኮንሲስተንትሊ ነው ያንን መስራት ያለብሽ። ያንን ባደረግሽ ቁጥር ወደድሽም ጠላሽም ታድጊያለሽ። አንድ ጥያቄ የምጠይቅበት ብዬ ደረስን ስንል ዞር ስንል የሆነ ክፍተት አለን፣ የሆነ ቦታ የተገለጠ ቦታ አለ፣ ለህልም የተከፈለ ሰዎች ለሆነ ህልማቸው መክሊታቸው ሲሮጡ አንዳንዴ ጎናቸው ያለው እንዳያባረጋቸው ሁላችን ዓለም ላይ ስኬትን የፈጠሩ ሁሉ ወይ እዚህ ጋር ቤተሰባቸውን ዋጋ አስከፍሏል፣ ወይ ትዳራቸው፣ ወይ ልጆቻቸው። እነሱን ዋጋ መክፈሎች ቆም ብለሽ ለማስታረቅ ስታስብ እንዴት ተስማሙ? አሁን በራሳችን በእኔ ረጅሙን የስራ ጊዜ ታጠፋና ለልጅ ጸጸቱ አለ። ለልጅ ያለው ለትዳሬ በቂ አይደለሁም ወይ ለባለቤቴ በቂ አይደለም፣ ለቤተሰቦቼ በቂ አይደለም፣ እነሱ ስኬቱ ሲቀጥል እነሱን ባጣቸውስ? ይሄ ፍርሃት አለ። የተስማሙል ወይም ለመስማማት የቀረቡ ይመስለኛል። አንተ ነው ህመሙ አለ። አሁን ህመም የለኝም። እግዚአብሔር በደንብ ሂል አድርጎኛል፣ ፈውሶኛልና ድሮ የነበረኝ ቤተሰብ ላይ ምንም ለምንም ጊዜ አልሰጥም። ለስራዬና ለቤተሰቤ ነው።
ከአርብ ከሰዓት ጀምሮ ከነሱ ጋር ነበር ማጠፋው። ጎበዝ ነበር ያንን ልባም ነበር። አዎ ከአርብ ከሰዓት ጀምሮ ልጆችን ከትምህርት ቤት አወጣለሁ። ከነሱ ጋር መክሰስ አብረን እንበላለን ውጪ። እሷን ተቀብለን ባለቤቴን ተቀብለን እናመጣለን፣ ቤት እንገባለን። ዘኔክስ ዴይ ቅዳሜም ስራ ብገባ ልጆቼን ይዤ ነው የምወጣው። ቅዳሜም ከሰዓት ከነሱ ጋር ነበር ማጠፋው። ከዛ እሁድም ቸርች ነው። ከቸርች በቃ እስከ ሰኞ ጠዋት ድረስ አብሬያቸው ነኝ። ለቤተሰብ የምሰጠው ጊዜ ትልቅ ነበር። ያንን ልክ ነበር በጣም እንጂ መወሰድ አላለን ቁጥር ፍጥ ብለህ ይሄኛው ስትገነባ ይፈርሳል። ባለኝ ጊዜ ያው ረጅም ሰዓት እሰራለሁ። 3-4 ቦታ ነው ድሮ የምሰራ የነበረው። ረጅም ሰዓት እሰራለሁ፣ ግን ባለኝ ሰዓት 1 ሰዓትም ሆነ 2 ሰዓትም 3 ሰዓትም ሆነ ግን ደግሞ እማላስነካቸው ቀኖች አሉ። በቃ ኖዌርስ የትም የምሄድበት የለኝም፣ ግን ከዛ ባለፈ ደግሞ እማላስነካቸው ለቤተሰቤ ዴዲኬት አድርጌ ስልኬን አጥፍቼ ከነሱ ጋር ማጠፋበት ጊዜ ነበር። አሁን እግዚአብሔር ይመስገን ልጆቼም አድገዋል። በአብዛኛው ጊዜን የማጠፋው ስራዬ ላይ ነው። የትም አልሄድም። ስኬታማ ሰው ባንተ አይን ሙሉ ነው የሚባለው ምን ሲኖረው? አንደኛ ህልሙን ሲኖር ህልሙ ፕላስ ደግሞ ቤተሰቡ አብሮት ሲኖር ነውና ያ ነው እንትንም ብለው እንግዲህ ይሄ ነው። በጣም ደስ የሚል ወግ ነው መክብዬ። የሚጠገብ አይደለም። አሁን ብዙ ቢጠይቀው እያልኩኝ ያሰብኩ ነው ጊዜህንና ጊዜህን አንተን ደግሞ የሚጠብቁ ነገሮች አሉና በጣም ደስ ያሰኛል። አሁንም የሚመለከቱ ወጣቶች አሉ በብዙ ረሃብ ውስጥ ያሉ። አሁን ብዙ ሀሳቦች ይነሳሉ፣ ግን እውነተኛው ሀሳብ የት ነው የሚለውን ሰዎች አያውቁምና በርቱም ሊሆን ይችላል፣ በዚህ መንገድም ግፉ ሊሆን ይችላል። እኔ ይሄንን ደርሼ እዚህ ጋር ሆኛለሁ የሚል መልእክት ሊሆን ይችላል። መጨረሻ ላይ ያው ማስተላለፍ የምፈልገው መጀመሪያ ምንድነው የምፈልገው ውስጥን ማዳመጥ ትልቁ ነገር ነው። ካዳመጥሽ በኋላ እሱን ለማሳካት የሚጠቅሙ ነገሮች ላይ ነው ጊዜሽን ማጥፋት ያለብሽ፣ ገንዘብሽንም ማናቸውንም ነገር ማጥፋት ያለብሽ። እኔ ምግብ ሳስብ ምግብ የሚጠቅሙ ነገሮች ላይ ነው ብቻ ነበር ኢንቨስት ማድረገው። የማይጠቅሙ ጊዜን ካፌ ላይ አጥፍቼ አላውቅም። በቃ ማጠፋው የሚያሳድገኝ የሚለውጠኝ ነገር ላይ ነበር ማጠፋውና ጊዜ መስጠት ያለብን ነገር ላይ ጊዜ ብንሰጥ፣ ዋጋ መክፈል ያለብን ነገር ላይ ዋጋ ብንከፍል። አሁን እኮ ሰው ምንድነው እዚህ ጋር ዋጋ ይከፍላል፣ እዚህ ጋር የሆነ ነገር ይጠብቃል። ለምትፈልጊው ነገር ዋጋ ከፍለሽ ወዲያው ይጠብቃል። ጊዜ ለምሳሌ ያህል እኔ 2006 ላይ 18 ላይ ከፈትኩ፣ 2021 ላይ 2024 ላይ ከፈትኩኝ። ከ3 አመት እና ከ4 አመት ከ16 አመት በመሃል እንግዲህ ያስበሽዋል 13 14 አመት ስለዚህ እግዚአብሔር ደግሞ የሚሰጥሽ ምንድነው ያንቺ ሬዲነሱ ሲኖር ነው። መሸከም ትችያለሽ ወይ ቢሰጥሽ ሲዘጋጅ ሳይኮሎጂካሊም ሊሆን ይችላል፣ ፊዚካሊም ሊሆን ይችላል፣ ሜንታሊም ሊሆን ይችላል። በማናቸውም አስፔክት ሬዲነሱ ሲኖርሽ ነው የሚሰጥሽ። ካልሆነ የሚያጠፋሽ ከሆነ እኮ አይሰጥሽም። መጥቶ የሚያጠፋሽ ከሆነ ከስፒሪቹዋል ፐርስፔክቲቭ ማለት ነው። ስለዚህ በትዕግስት የምንፈልገውን ነገር ለማሳካት ራሳችንን እስክንበቃ ድረስ እንትን ብንል ብዬ አስባለሁ። በጣም ማመሰግናለሁ መክብዬ። እንግዲህ በጣም እናመሰግናለን ሼፍ መክብብ። ብዙ ነው እንግዲህ ከህይወት ልምድ የወሰድነው ካለፍክበት ጉዞ ይሄ ይጠቅማችኋል ብለህ ከዚህም በላይ ያልተነገሩ ታሪኮች በመጽሐፍቶቹ ለማንበብ በጣም እንጓጓለን ብዙዎቻችን። ጸጋው በስቶ የምታስባቸው ህልሞች ሁሉ እንደ 2006 መደናቀፍ ሳይኖረው ከፍ ብሎ እንዲዘልቅ እመኝልሃለሁ። አሜን አሜን። የልጅ ምርቃት አያደርስም። አሜን። አንተ መመረቅ ሲኖርብህ እኔ ከጀመርኩ ያው ልጀምረው ያው በጀመርሽው ነገር ላይ እግዚአብሔር ይቅደምልሽ። አሜን አሜን። ባርኮ ይጨርስልሽ። መጀመሩ ብቻ ሳይሆን ያው መጨረሱም ትልቅ ነገር ስለሆነ ማስቀጠሉ ትልቅ ስለሆነ የነካሽ ሁሉ ይባረክልሽ። አሜን አሜን። መክብዬ በጣም እናመሰግናለን። የምትመለከቱን ሁሉ የሼፍ መክብብ ደግሞ በአልኬሚስት በጣም የምግብ ጥበብ ሁሉ የሚታይበት በራሱ እጆች የተዋቡ የተቀመሙ ተፈጥሯዊ ውህድ ያላቸው ምግቦች ማንኛውንም ሰው ይዘን ብንመጣ ከፍ ብሎ የሚስተናገድበትን ቤት መታችሁ ልትስተናገዱ እንጋብዛችኋለን። እንቀጥላለን።
እንጠብቃለን። መልካም